የተባረከ የሚከናወንለት የሚሆንለት ማን ነው? እዚሁ እግዚአብሔር ቃል ላይ ይነግረናል። በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ማለት አዘ ክርስቲያን ለምንድነው ማለት ባረከው? ለምንድነው ነገር የተያዘው? ክርስቲያን ነኝ እግዚአብሔርን አውቃለሁ፣ ነገር ግን ለምንድነው ነገሮቼ ለምንድነው የተያዙብኝ ብለን አንዳንድ ጊዜ ከእግዚአብሔር ጋር እኮ እንሟገታለን አይደል? ግን በጣም የገረመኝ ይሄ ቃል በእውነት ነው የምላችሁ በጣም ሙሉ እኔነቴን የቀየረ እግዚአብሔር ቃል ነውና በፊት የነበረ ክርስቲያን ይሳደድ ይጠላ ነበር ማለት አሳዳጆቹ ብዙ ነበሩ፣ ይገለላል፣ ይጠላል። አሁን ላይ ግን ለምንድነው እንደዚህ የሌለው ሲባል ምን አለ? ተመሳስለን ስለምንኖር ነው አለ። ዓለምን መስለን እየኖርን ስለሆነ ማን ነው አንድን ሰው እኮ እሱን ከመሰልክ አይጠላህም፣ እሱም ያረጋውን ካረክ አይጠላህም፣ እሱ በሚሄድበት መንገድ ከሄድክ አይጠላህም። ሊጠላ ሊያገል የሚችለው ከሱ የተለየ መንገድ ስትሄድ በልዩነት ስትሄድ ነውና መሰከረልኝ በቃሉ ማይለወጥ እንደሰው ፍቅሩ ወረት የሌለው 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 ሃሌሉያ መስሎት ነበር ጠላቴ ደግሜ የምወድ እግዚአብሔር ግን አበረታኝ ሆነልኝ ግርማ ሞገስ ዛሬ ይኸው እዘምራለሁ ደጋሜንም ረስቻለሁ ስሙን አከብራለሁ ንገስ እልሃለሁ ስሙን አከብራለሁ ንገስ እግዚአብሔርን በመተማመን የሚጠባበቁ አይናቸውን ያድሳሉ እንደ ንስር በክንፍ ይወጣሉ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ 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 ሃሌሉያ ሰላም የሞላበት እረፍት የሞላበት ደስታም ያለበት እግዚአብሔር ያለበት ሰላም የሞላበት ደስታ የሞላበት እረፍትም ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት ሃይ ባለቤቴ እንዴት ነህ? ናስቲ አባቴ አይ እንትን እንደላለሁና እንዴት ናችሁ ቅዱሳን? ደህና ናችሁ ወይ? ዛሬ ናዚህ ጋር ናይት ሶኪ ናዚህ ጋር ቁጭ ብለብኝ ማርዋ ናትራስ ይዘና እዚህ ጋር ካጠገብ ይቶናልና ኢትስ ኦኬ። እንደዚህ ነው ና
መቀመጣችሁ ስራ መተኛታ ኮን ማረባይ ትራስ ይዘና ተጋ አይደለም ጌታን አይደለም እሺ እንዴት ናችሁ ታዲያ ናባቴ ይሆና ነው እሺ እንዴት ናችሁ ጌታ ምስክር ይማርባና እሺ እንዘምራለን አሁንም በጣም የምወደው አገልጋይ አለ እዚህ ጋር እሱ ይመጣና አብረን እንዘምራለን ባይ ዘ ወይ በጣም ሼር ላረጋችሁ የፈለኩት የእግዚአብሔር ቃል አለና ከመዘመሬ በፊት ይሄንን የእግዚአብሔር ቃል ላካፈላችሁ ፈልጋለሁ መዝሙረ ዳዊት ምዕራፍ 1 ላይ መዝሙረ ይሰማል አይደል ጋይስ መዝሙረ ዳዊት የመጀመሪያው ምዕራፍ ማለት ነው ምዕራፍ 1 ላይ እንደዚህ ይላል በጌታ በኢየሱስ ስም አነባለሁ ምስጉን ነው ይላል በክፎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል ሕጉንም በቀንና በሌሊት ያስባል እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል የሚሰራው ሁሉ ይከናወንለታል ክፎች ግን እንዲህ አይደሉም ነገር ግን ይላል ነፋስ ጠርጎ እንደሚወስደው ትቢያ ናቸው ስለዚህ ክፎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች ይላል በጣም እየገረመኝ ነበር ይሄ ቃልና ምስጉን ነው በጣም እንግሊዘኛው ደግሞ እንትን ያደርጋል እንግሊዘኛው ሞር ብለስድ ይላል ማን ነው የተመሰገነ የሚከናወንለት ማን ነው ይላል ለካ የእግዚአብሔርን ቃል እለት ማሰብ አለብን እለት ማሰላሰል አለብን ለዛ የእግዚአብሔር ቃል በህይወታችን እንዳይሰራ ግን ዲስትራክት የሚያደርግ ነገር አለ ምናየው ነገር የሰው ንግግር የሰው ክፋት የሰው ሐሜት የሰው ስድብ ሁለንተናችንን ተቆጣጥሯል በያስባሉ በተለይ በዚህ ሰዓትና ለምንድነው በየኔ ጠይቅ ያቃለው እግዚአብሔር ወቃ በእንትን እየርኩ በቃ አንተ በመትፈልገው እየርኩ እየተጓዝኩ እንትን ነገር ግን ለምንድነው ለሌላው ሰው ይሳካለታል ምናምን ብለን ብዙ ጊዜ እንላለን ነገር ግን ለካ የሚሳካለት ሰው ማን ነው የተባረከ ማን ነው የሚከናወንለት እለት የእግዚአብሔርን ቃል የሚያሰላስል እለት የእግዚአብሔርን ቃል ህይወትን የሆነውን የእግዚአብሔር ቃል ሰምተን ምን ሰውን ሰምተን ደሞ ወይ ደሞ ልክ ቸርች ስንሄድ ብቻ አሜን ሆኖልኛል ብለን ከዛ በኋላ ስንወጣ እንደርስ አይደለም እለት እግዚአብሔርን ቃል ግን የሚያሰላስል ይላል እግዚአብሔር ቃል የሚናገረው እሱ ግን ይከናወንለታል እሱ ግን ይሆንለታል ልክ ከቸርች ከወጣን በኋላ መጽሐፍ ቅዱስን አንብበን ከተው ነው በኋላ ግን የእግዚአብሔር ቃል እንዳይሰራብን እንደዚህ አንቆ የሚይዙ ነገሮች አሉ ከሶሻል ሚዲያ ሊሆን ይችላል ሰው ስናገኝ ሊሆን ይችላል በተለያየ አጋጣሚ አታክ የሚያደርጉ የእግዚአብሔርን ቃል እንዳይሆንልን እንዳይሳካልን በህይወታችን እንዳንባረክ ኔጌቲቭ የሆኑ ቶቶች በቃ ዲስትራክት የሚያደርጉን ይሄ ህይወት የሚሰጠውን እግዚአብሔር ቃል ይሄ እንዲከናወንልን በቃ ይሆንላችኋል ተብሏል አይደል ነገር ግን አንቆ የሚይዙ ብዙ ነገሮች አሉ በተለይ አሁን ባለንበት ዘመን በእውነት ነው የምላችሁ በቃ በጣም እግዚአብሔር ቃል እንዳይሰራ በቃ እንዳይከናወንልን እንደዚህ አንቆ የሚዝዲመናልና በተለይ አሁን ያለን ወጣቶች you have to be careful በቃ ማለት በትዳር ቢሆን በህይወት ቢሆን in every dimension በቃ እግዚአብሔርን ቃል ማሰላሰል አለብን እግዚአብሔርን ቃል መብላት አለብን እግዚአብሔርን ቃል በቃ በህይወታችን በቃ የሙጥኝ ማለት አለብን እሱ ጋር ነው ህይወት ያለው እሱ ጋር ነው መፍትሄ ያለው እሱ ጋር ነው ሰላማችን እግዚአብሔር ቃል ላይ ነው ደስታችንና ይሄ ቃል ዛሬ ቀኑን ሙሉ ሳስበው ነበር በእውነት ነው የምላችሁና ለምንድነው ጌታን ከማያውቀው ለምንድነው
ማለት ለምንድነው እኩል ምንጨነቀው ለምንድነው ማን ባረከው ለምን ይሄ መባረክ ማለት መኪናና ቤት መግዛት አይደለም እሱን አይደለም ይያልኳችሁ ያለው ግን በህይወታችን ለምንድነው መከናወን ለምንድነው በረከት ለምንድነው በቃ እንደዚህ አይነት ነገር ጥያቄዎቻችን ማይመለሱት ስንል ለካ የራሳችን ፎልት ነው ለካ ማሰላሰል አለብን እለት በቃ ቀን ማታም ማሰብ አለብን የእግዚአብሔርን ቃል ህይወት የሆነውን ነገር በቃ እና ግን ያ ነገር እንዳይሳካ በተለያየ ነገር ዲመን አታክ ያደረገን ነውና ፕሊዝ we have to wake up ማን ነው ምስጉን ነው ይላል በክፎች ምክር ሌላ ደግሞ የክፎች ምክር አለ መልካም እየመሰለ ግን ክፉን የሚመክር ብዙ አለ በጓደኛ ብትሉ በቤተሰብ ብትሉ አጠገባል ለብትሉ በሶሻል ሚዲያ ብትሉ ስክሮል ስታረጉት ሁሉ ሰው መካሪ ነው ስክሮል ስታረጉ ሁሉ ሰው አዋቂ ነው የሚላችሁ ስለዚህ you have to be careful በቃ ኔጌቲቭ ከሆነ ቶት ከክፉ ምክር በቃ መልካም መስሎ ግን ክፉን የሚዘራ ዲመን አለ በረከታችሁ እንደዚህ አንቆ የሚስክፉ አለና we have to be careful ማለት ነው በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ይልና ነገር ግን ይላል በእግዚአብሔር ሕግ ደስ ይላል በቃ በእግዚአብሔር ሕግ በእግዚአብሔር ቃል ደስ የሚለው ያ የሚሳካለት ነው ያ የሚከናወንለት ነው ምን ይላል እርሱም ይላል በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረክ ዛፍ ይሆንለታል የሚሰራው ሁሉ ይከናወንለታል የሚሰራው ሁሉ የሚከናወንለት ማን ነው ቃሉን የሚያስብ ነው ቃሉን የሚያሰላስል ነው በህይወታችን ኦፍ ኮርስ ሰላማችንን ሊያናጋ የሚመጣ ክፉ አለ እለት በቃ ደስታችንን የማይፈልግ ክፉ አለና ያንን ነገር ግን እየሰበርን በቃ አታክ እያደረግን በእግዚአብሔር ቃል እየመታን እለት አሸናፊዎች ናችሁ ተብለናል እለት በእግዚአብሔር ቃል እያሸንፍን ምንቀጥልበት ህይወት ነው ክርስትናና በእግዚአብሔር ቃል እንደገፍ እንደምንም ደክማችሁ እንዳልኳችሁ ቀደም ቢዚነን እንሮጣለን በጣም በቃ በተለያየ ህይወት በትዳር ከልጆች ጋር ብዙ ነገር ላይ መች ይችላል ግን እንደምንም ብሎ እየሰሩም ቢሆን እቃ ያጠቡ ልብስ ያጠቡ ግን እግዚአብሔርን ቃል እንደማሰላሰል ትልቅ ነገር የለም እና በእውነት ህይወት ያለው እግዚአብሔር ቃል ውስጥ ነው በረከት ያለው በእግዚአብሔር ቃል ውስጥ ነው በጣም እየገረመኝ ነበር በእውነት ማለት ብዙ ሰው እስቲዩት በተለይ ሶሻል ሚዲያ ላይ ማንንም ሰው ህይወትን የሚሰጥ ነገር አይናገርም ወይ ፖለቲካ ነው የሚያወራችሁ ወይ ደግሞ ምንም በቃ እዚህ ማለት ምንም ለህይወታችን ምንም ረብ የሌለው ነገር ጥቅም የሌለው ነገር ነው ሰው የሚያወራው የሰው ንግግር ይሰለቻል የሰው ንግግር በእውነት ማለት እርካታን አይሰጥም ደስታን አይሰጥም እንደው ቀልድ እንኳን ቢሆን ስቃችሁ ታልፉታላችሁ ግን ህይወታችሁን አያክምላችሁ የነፍሳችሁን ጥያቄ አይመልስምና እረፍት ያለው ሰላም ያለው መከናወን ያለው በረከት ያለው እግዚአብሔር ጋር ነውና ምስጉን ነው ብለስድ የተባረከ የተከናወነለት ማን ነው እግዚአብሔርን ቃል የሚያሰላስል ነውና በተለይ ውጭ ሀገር ያላችሁ ወጣቶች ውጭ ሀገር ያላችሁ ሰዎች ኡበር እየሰራችሁ ስራችሁን እየሰራችሁ የተለያየ ስራ ውስጥ ሆናችሁ ግን እግዚአብሔርን ቃል እናሰላስል መዝሙር እየሰማችሁ ነፍሳችሁን አድሱ ላለው በዛ ውስጥ ሰክሰስ በዛ ውስጥ አለ እና you are blessed guys በጣም ስለባረከኝ ነው ቃል እና እለት ከእግዚአብሔር ጋር እንጣበቅ ከክፎች ምክር ተጠበቁ ጓደኛ ከሚመስሉ ግን ክፉን ከሚያወሩ ስታገኙአቸው ከእግዚአብሔር ይልቅ ስለሰው የሚነግሯቸው ሰዎች አታገኙ ስታገኙአቸው በቃ ነፍሳችሁን የሚያረሰርስ የእግዚአብሔርን ቃል የሚነግራችሁ ሰው ከሌለም እንደው ኤርፎን አርጋችሁ መዝሙር ብትሰሙ ይሻላልና ከምታዩትም ከምትሰሙትም በዚህ ሰዓት መጠንቀቅ መጠበቅ ያለብን ሰዓት ላይ ነውና ያለነው በዛ ውስጥ ነው መከናወን ያለው በዛ ውስጥ ነው እርካታ ያለውና ይሄን ቃል ሼር ላረጋችሁ ስለፈለኩ ነው ድጋሚ ማንበብ የምትፈልጉ ሰዎች ካላችሁ መዝሙረ ዳዊት ምዕራፍ 1 ላይ ነው ያለው ከቁጥር 1 ጀምሮ እስከ 6 ብቻ እንትን ቁጥር ነው ያለው እሱን አንብቡላለው you are blessed
መልካም ጊዜ ይሆንላችሁ። ባለቤቴ አጠገቤ ነው ያለው። እያጨበጨበልኝ ነው። ቴንክ ዩ ሶ ማች ማርዋና ና እዚህ ጋር አባቴ በጌታሽ ነው ስለምቸኩል ነው እኔም ለሊት ነው የምነሳው ለስራ ስራ ይዤ ስለሆነ በዛ ነው። ሻሎም ሻሎም ቅዱሳን። አይ እንደዚህ ሆናለሁ። ችግር የለም። እንዴት ናችሁ ቅዱሳን? ሰላም ናችሁ ወይ? የጌታ ጸጋና ሰላም ይብዛላችሁ። አሜን። በያላችሁበት ስፍራ በዓለም ዙሪያ ያላችሁ የሀገሬ ልጆች አቤት ብሩካን አቤት እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። አይ ያው ትንሽ ስራ ይዤ ስለነበር ነው ላይ ኢንቫይት ስታደርጊኝም ያው ዝም ብዬ እንትን አልኩኝ። ስራም ስላለኝ ጮክ በላዛ ነው። ይሰማል ጋይስ? ይሰማል ብዬ አስባለሁ። እሺ። እና ያው በዚህ ቃል እየገረመኝ ነበር ማለት ከዚህ ጋር የተያያዘ ከመሽለታ ጀምሮ በጣም ሳሰላስለው የነበረ ቃል ነውና ከዚህ ጋር ይቀራረባል። ያው ቢዚ ዲስትራክሽን ምናምን በሚለው ነገር ነውና በራሳችን ህይወት በራሴም ራሱ አድርጌ እያየሁት ነበርና ለካ ሰይጣን ሁሉ ጊዜ ጎትቶ አይደለም ሰውን ወደ ሲኦል የሚያስገባው ከሄቨን ነው ዲስትራክት የሚያደርገን ማለት Satan is not going to drag you to hell, but instead he's going to distract you from heaven. ማለት ሰማያዊውን ነገር ዲስትራክት ነው የሚያደርገን በተለያየ ነገር ማለት ነው። እጃችንን ወይ እግራችንን ይዞ ጎትቶ ምናምን ወደ ሲኦል አይደለም ሰዎችን የሚያስገባው ለካ ሰይጣን ለካ ዲስትራክት ነው የሚያደርገን እና በተለያየ ነገር እዚህ ምድር ላይ ስንኖር በተለያየ ነገር በስራም ይሆናል በፋይናንሻልም ነገር ሊሆን ይችላል በተለያየ ነገሮች ቢዚ አድርጎ እንዲያውም ቢዚ የሚለው ቃል ራሱ አብሪቬሽኑ ቢንግ አንደር ሰይጣን ዮክ እንደዛ ብለው ይተረጉሙታል አንዳንዶች እና ብዙ ጊዜ ኦብሰሽናችን ላይክ ስራ ላይ እድገት ላይ የሆነ ትምህርት የሆነ ነገር አሁን ደግሞ ከዚህ ወጥቼ የሆነ የደሞዝ ጭማሪ ያለበት የተሻለ ገንዘብ ማገኝበት ስፔሻሊ በውጭ ሀገር ስንኖር ዲስትራክት እንሆናለን በእንደዚህ ነገሮች እና ለመጸለይ ቃል ለማንበብ ለመጾም ጊዜ አይኖርንም እና ምንድነው የሚያደርገው ጠላት ዲስትራክት ነው የሚያደርገን በቃ ከእግዚአብሔር ነገር ማለት ወጥቶኛን ሌላ እኮ ከባድ ኃጢአትም ላይ ያሰራን እኮ ላንሰራ እንችላለን ነገር ግን ዲስትራክት ያደርገናል ከእግዚአብሔር ከጸሎት ከአምልኳችን እግዚአብሔርን ከመቅረብ በፊቱ ከመንበርከክ ከመጸለይ ከመጾም ዲስትራክት ያደርገና ቢዚ አድርጎ ከእግዚአብሔር ደግሞ እያራቀ ኖርማል እያደረገብን ይመጣል ብዙዎቻችን ለዛ ነው ላይፋችን በቃ ኖርማላይዝድ የሚሆነው በተለይ በውጭ ሀገር ስንኖር ተመሳስለን መኖር እንጀምራለን እንዲያውም አንዱ ምን አለ በስሜ ተጠላችሁ ትሆናላችሁ ነው የሚለው እግዚአብሔር ቃል ሩት የሚያስቃል ነው የምናወራው ወይስ እና ይሄ የሃይማኖት ጉዳይ ወይ ምናምን አይደለም የነፍስ ጉዳይ ነው እዚህ ጋር እኔ እንደዚህ አይነት ነገር ውስጥ አልገባም ኖርማሊ የከሌምነት የሚል ነገር ውስጥ አልገባም ሳወራ የእግዚአብሔርን ቃል ቤዝድ አድርጌ ነው የማወራውና ሉቃስ ካልተሳሳቱ ሉቃስ 10:38 ላይ ባይብል ይዘሽ ነበር አይደል አንባስቲ እሱን አንብቢልኝ ሉቃስ 10:38 ላይ እና መንቃት ያለብን ንቁ ዘመኑንም ወቁ አንተ የምታንቀላፋ ከሙታን ተነስ ክርስቶስ ያበራላል ይላል እግዚአብሔር ቃልና ድንዛዜ ውስጥ ገብተናል አሁን በብዙ ነገር ዲስትራክት እንሆናለን ስፔሻሊ ስልካችን ሶሻል ሚዲያ ፖለቲክስ ሁላችን እኔንም ጨምሮ ነው የምላችሁ ማለት እኔም ኖ ዲፈረንት ዳን በዚህ ነገር ዲስትራክት እንሆናለን በዚህ ነገር እንያዛለን ስራ እንላለን ደሞዝ እንላለን ኑሮ እዚህ ጋር እናስባለን ነገ የተሻለ ነገር ለማግኘት በቃ ውጣ ውረድ ምናምን ስላለ
ሳናቀው ግን ከእግዚአብሔር ነገር እያራቀን ለመጸለይ ጊዜ ሳይኖረን ይቀራል። እግዚአብሔር ፊት ለመቆም ጊዜ ሳይኖረን ይቀራል። በቃ ቢዚ ያረግና ድካም ያረግና ደክሞን ተኝተን ብቻ ወደ ስራ ነው የምንሄደው። ኦፍ ኮርስ ስራ መስራት አለብን የግድ ነው። ነገር ግን ዲስትራክት ከሚያደርጉን ነገሮች ስልካችን ላይ ረጅም ሰዓት እናሳልፋለን። ኢቭን ከስራ መተን ያለው ረጅም ሰዓት ስክሮል እያረግን ስልካችን ላይ ነው የምናሳልፈው ብዙዎቻችን እና ጠላት እኛን ዲስትራክት ከእግዚአብሔር ነገር ከሄቨን ማራቅ ነው የሚፈልገው በተለያየ ነገር ዲስትራክት አድርጎ እና እስቲ ቃሉን የማርያም ያው ብዙዎቻችሁ ታውቁታላችሁ። የማርታና የማርያም ነው። ኢየሱስ ወደ እነሱ ቤት በገባ ጊዜ ሉቃስ 10:38 ላይ ያለው ማርታና ማርያም ሉቃስ 10:38 አላገኘሽ 10:38 እሺ ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት እሺ ኢየሱስ ክርስቶስ ስም አለባት። የሉቃስ ወንጌል 10:38 ጀምሮ ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስ መልሶ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም እድልን መርጣለች፣ ከእርሷም አይወሰድባት አላት። አሜን አሜን። እና እዚህ ክፍል ጋር የሚያሳየን ያው የኛ ህይወት ነው። ማርታና ማርያም በኢየሱስ እግር ስር ሆና ቃሉን ትሰማ ነበር፣ የጌታን ድምጽ ትሰማ ነበርና ማርታ ደግሞ ምን ሆነች ነው የሚለው ዲስትራክት ሆናለች። በቃ ጌታንም እየሰማች አይደለም፣ ሺዝ ቢዚ በቃ እና ግዳይ ለህም እንዴ መታ እንድታግዘኝ ለምን አትነግራትም ሁላ ትለዋለች። እና ማርያም ግን መልካሙን ነገር መረጠች፣ ጌታ ስር ሆና መስማትን መረጠች። እዚህ ጋር የሚያሳየን ይሄ ለመኖር ሰርቫይቭ ለማድረግ የምንሰራውን ስራ ትተን ምናምን አይነት አይደለም። ነገር ግን ዲስትራክትድ እንሆናለን በብዙ ነገር በህይወቱ ጣውረድ በቃ በተለያየ በቤተሰብ አንዳንዴ አስበን እኛ ተጨንቀን ልንቀይረው በማንችለው ነገር ውስጥ ኦብሰሽን ውስጥ እንገባና ሰላማችንም እየተወሰደ ደስታችን እየራቀ መሳቅ ራሱ እንዴ ድሮ እኮ ስቅ ነበር አሁን ግን አልስቅም አይነት ነገር ውስጥ ላይ ካለ አይደለ ምንድነው በብዙ ነገር እንታሰራለን እንያዛለን። በአለም ነገር ስራ እድገት የሆነ ነገር ከዛ ደግሞ ይሄን ጨርሽ የሆነ ትምህርት ልማር የሆነ ኮርስ ልውሰድ ደግሞ የሆነ ስራ ደግሞ ልቀይር የሆነ ደግሞ ላርግ እንደዚህ ቤት እንደዚህ እንደ ሰዎቹ ቤት ገዝቼ መኪና ደግሞ እንትን ቀይሬ በቃ ከዛ ደግሞ ሶሻል ሚዲያ ላይ ይመጣል ፖለቲክስ አለ የዘር የጎሳ ምናምን ይሄ የመሬት የምናምን ነገር ዲስትራክትድ አርጎ ሰይጣን ከእግዚአብሔር አርቆ በቃ ሙሉ ነገራችንን ይወስዳል። ቀስ በቀስ ነው ባይዘው እያለ የድሮ አባቶች ብዙዎቻችሁ ታውቁታላችሁ ውሃ ያሳሳቀ ይወስዳል ይላሉና አስታውሳለሁ ልጆች ሆነን ሰፈር ውስጥ ዋና ምናምን አዲስ አበባ እንደዚህ የምታስታውሱ ከሆነ ዋና ብለን ከቤት ርቀን እንሄዳለን እንደዚህ ወንዝ ምናምን ያለበት ስፍራና እንዋኝ ነበር ልጆች ሆነን እንደዚህ እና የሆነ ወቅት ሩቅ ሄድን ከሰፈራችን ርቀንና የሆነች ትንሽ የጅረት የምትመስል ወንዝ ነገር ነችና ኖርማሊ ሰው እዛ እንትን እግሩን ማስገብቶ ምናምን እንትን ይላል የሆነ ይጫወታል ምናምን እዛ ውስጥ ጉልበት ጋር የምትደርስ ውሃ ነች ነገር ነች እና ለካ ሩቅ ቦታ የጣለ ዝናብ ጎርፍ ይዞ መጣ። ደራሽ የሚባለው ውሃ አይደለ እና እዚህኛ ያለንበት ቦታ ላይ ዝናብ የለም። ነገር ግን ሌላ ቦታ የጣለ ዝናብ ላይክ አሁን ለምሳሌ የሆነ ምን ልበላችሁ የነበርንበት ቦታ ላይ ቢያንስ በሆነ ርቀት ላይ
ወደ ሱሉልታ ልበላችሁ ወደ ኦሮሚያ ክልል ወደዛ ወጣ ብሎ የሚጥል ዝናብ ወንዝ አለ ወደ መሃል ከተማ ይዞ የሚመጣ ወንዝ አለና እዛ የጣለው ኃይለኛ ዝናብ ወንዙን ተከትሎ ትንሽ የነበረችው ውሃ እኛ እዛ ውስጥ ቆመናልና ውሃው እየሞላ እግራችን ጋር የነበረችው ውሃ እየሞላ ጉልበታችን ጋር ነው አላሰብነውም ከዛ ቶሎ ብለን ተሻገርን ማለት ነው የሆኑ የሚያውቁ ሰዎች ስለቶሎ በሉጡ ምናምን ትልልቅ ሰዎች ነበሩ ወጣን ተሯርጠን ከዛ የመጣው ደራሽ ውሃ ድንጋይ ምናምን እንትን ያገላበጠ በቃ እዛ ውስጥ ብንሆን ጠራርጎ ይዞ የሚሄድ ማለት እንደዚህ ብዙ ሰዎችም የተወሰዱ አሉ በእንደዛ አይነት ነገርና ውሃ ያሳሳቀ ይወስዳል ይላሉ አባቶችና ፈን ያረግን እየሳቅን ትንሽ እየመሰለን እንደ ደራሽ ውሃ እየመጣ ቀስ እያለ እየጨመረ መጥቶ ጠራርጎ የሚወስድ አይነት ማለት ነው እና ዓለምም እንደዛ ነው ዲስትራክት ያረገ ቀስ እያለ አሞኬ አም ጉድ እያልን ነገር ግን ብዙ ነገራችንን እየተወን ነው ዲስትራክት እየተደረግን ከእግዚአብሔር ጋር እየራቅን ኮንሱም ያረጋናል ባለጋራችን ዲያብሎስ የሚውጣውን ፈልጎ እንደሚያጋሳ አንበሳ ዙሪያችንን ይዞራል እንደሚል ቃሉ የሚውጣውን ፈልጎ እኮ እዛ ጋር ብቻ እኮ አይቆምም ይውጣል እኮ ይውጦናል እየዋጠንም ነው እና የማርያም መንገድ መከተል እንዳለብን ማንንም ሰው ተጨንቆ ምንም ሊቀይረው አይችልም በቃ ሰው ተጨንቆ ምንም ነገር ሊቀይር አይችልም ከተማን እግዚአብሔር ካልጠበቀ ከተማ ጠባቂ ምንድነው ከከንቱ ይተጋል ይላልና ብንጨነቅ ብንጠበብ ምንም ልናረገው የምንችለው ነገር ስለሌለ ከእግዚአብሔር ጋር ያለንን ነገር አለመተው ስፔሻሊ አሁን ስልካችን ዋናው የጠላት መሳሪያ ነው እጃችን ላይ ያለ በፊት ጊዜ ይፈጅበት ነበር ዘመናት ይወስዱበት ነበር አንድ ነገር ከአንድ ቦታ ወደ አንድ ቦታ ለመሄድ አሁን ግን በማይክሮ ሰከንድ እጃችን ላይ ባለ ነገር ብዙ ነገሮች እናያለንና ዲስትራክት ያረጋናል ጠላታችን ራሱ በእጃችን ላይ ያለው ስልክ ነውና መጣጣቀሙን ካላወቅንበት ከባድ ነው እያሳሳቀ እንደዛ ነው ሆኖ እያሳሳቀ ይዞን የሚሄደውና እንንቃ እኔን ጨምሮ እንንቃ ወደ እግዚአብሔር እንመለስ የጣልነውን ነገር እንፈልግ እናንሳ ዘመኑ እያለቀ ነውና ጠላት በቻለው መጠን ዲያብሎስ በቻለው መጠን እያጠፋ ፍቅር ይቀዘቅዛል ይላል አሁን የሰዎች ፍቅር ሁሉ ነገር ፌክ የሆነበት ዘመን ነው በጥላቻ ምድር የተሞላችበት ዘመን ነው እና ወደ እግዚአብሔር እንመለስ እንጹም እንጸልይ እንዲያውም አሁን እኮ ዘመኑ በራችንን ዘግተን እግዚኦ ምንልበት ወደ እግዚአብሔር ምንበረከክበት ጾም ጸሎት ምንይዝበት ጊዜ ነው እና እግዚአብሔር ልመናችንን ይስማ መንቃት ይሁንልን ከታሰበልን ጠላት ካቀደልን ነገር እግዚአብሔር ፍጻሜያችንን ያሳምረው ጅማሬ ብቻ ሳይሆን ፍጻሜም ማማር አለበት በመንፈስ ጀምሮ በስጋ መጨረስ እንዳይሆንብን ሳኦል በመንፈስ ጀምሮ ነው ትንቢት ተናግሮ በነቢያት ጉባኤ ነገር ግን በስጋ ነው የጨረሰው መናፍስት ጠሪዎችን አሳዶ አጥፍቶ ከምድሪቷ ላይ አጥፍቶ አንድ የቀረች መናፍስት ጠሪ አፈላልጎ በባትሪ በእግር በፈረስ እሷን አስጠርቶ ነቢያ ነው የሞተው ሳኦል ጳውሎስ ሳይሆን ያኛው ሳኦል የእስራኤል ንጉስ የነበረው ሳኦል ዳዊትን ያሳደደው የነበረው ሳኦል ማለት ነው የቂስ ልጅ አህያ ፍለጋ ወጥቶ የነገሰው ሳኦል እና እሱ በመንፈስ ተቀብቶ በመንፈስ የተነሳ ሰው ነበር መጨረሻው ግን መናፍስትን ጠርቶ በስጋ ነው የጨረሰውና በመንፈስ ጀምረን በስጋ መጨረስ እንዳይሆንብን መንቃት ይሁንልን እግዚአብሔር ያበርታን ምድሪቷ ላይ ያለ ስፒሪት የጥላቻ የክፋት የመጠላለፍ እንደገና የዝሙት የርኩሰት የኤልዛቤል መንፈስ አሁን ምድሪቷን ቅዱሳንን እየጠለፈ እየጣለ ያለ ከባድ መንፈስ ነው ራእይ ላይ እንደሚናገረው በጣም ልንነቃ ይገባናል ለስት አይኖቻችን ምኞታችን ምናየው ነገር ሶሻል ሚዲያ ላይ ምናየው ነገር የሆነ በቃ ምናያቸው ነገሮች ሳናስበው ወደ ውስጣችን እየገቡ በአይናችን ያየነው ወደ ልባችን ወደ ምኞት እየሄደ ብዙ ነገር ከእግዚአብሔር እያራቀን ይሄዳልና
እግዚአብሔር ይርዳን። መንቃት መበርታት ይሁንልን። በዚህ በመጨረሻ ዘመን ፊታችንን ወደ ጌታ ማዞር ይሁንልን። እንበርታ በጾም በጸሎት። ሰይጣን ባይዘዌ በጣም አንድ ነገር እንድናረግ አይፈልግም። እንድንጾም እንድንጸልይ። ጾም እንዳንጾም በጣም ነው የሚዋጋው ሰይጣን ባይዘዌ። ትልቅ ነገር አለ በጾም ላይ፣ በጣም ቀላል ነገር አለ። ፋስቲንግ ኢዝ በጣም በጣም ትልቅ ፓወርፉል የሆነ ከእግዚአብሔር ጋር ብዙ ነገር የምንቀበልበት ብዙ ሪቨሌሽኖች በእኛ ላይ የሚገለጡበት በጾም ጊዜ ነው። በምንጾም በምንጸልይ ጊዜ ነው። እና ጾም ጸሎት ላይክ ኦኬዥናል ወይም የሆነ ፕሮግራም ወይ የሆነ በቸርች ብቻ እስኪታወጅ ጠብቀን የሆነ ነገር እንደዛ ሳይሆን መጾም አለብን፣ መጸለይ አለብን፣ እግዚአብሔር ፊት መንበርከክ አለብን። ብዙዎቻችን አንጾምም እውነት ለመናገር ላይክ የሆነ የቀረ ነገር ወይ የሆነ የኦርቶዶክስ ስርዓት አድርገን ነው የምናስበው። አይደለም። we have to fast መጾም አለብን። ኢየሱስ ጾሟል። ሐዋርያቶች ከዛ በኋላ የሚጾሙ ነበረ። እና መጾም መጸለይ በጣም ፓወርፉል ነው። በጣም ጾም በጣም ፓወርፉል ነገር ነው። እዩት፣ ለአንድ ለሶስት ቀን በራችሁን ዘግታችሁ ፍቃድ ስራ ሲኖራችሁ ጾሙ፣ ከእግዚአብሔር ጋር ተነጋገሩ፣ ለውጡን ታዩታላችሁ። ትረስት ሚ። ለዛ ነው ሰይጣን የሚዋጋ እንዳንጾም። ምግብ ራሱ ላይክ ጣዖት እየሆነብን ነው። ላይክ በቃ በጠዋት ብድግ ብለን ቶሎ ብለን የሆነ የሚበላ አፋችን ላይ ምናምን። እንዲያውም እኮ በድሮ ጊዜ ሰዎች ቁርስ አይበሉም ነበረ። ኖርማሊ ፋስቲንግ ማለት ቁርስ አይበላም የሰው ልጅ። ድሮ ተነስቶ ወደ ሃንቲንግ ጋዘሪንግ እንደዚህ ዌይ ኦፍ ላይፉም ሄዶ አድኖ ፍራፍሬ ለቅሞ ከሰዓት አካባቢ ነው ወደ ማምሻውን ነው አንድ የሚበላ የነበረው የሰው ልጅ። እና ጾም ራሱ ፓወርፉል አለው። አሁን ሳይንሱ ራሱ ጾም አሪፍ ነው፣ ፋስቲንግ ጥሩ ነው ምናምን ይላሉ። አሁን ተመልሶ ለምንድን ነው የሚለው? እኔ አንድ ነገር የገረመኝ የሆነ ወቅት ሰዎች ሲያማቸው መጀመሪያ ምናቸውን ነው የሚይዛቸው? ሰው ሲታመም ስትታመሚ ምንሽን ነው የሚይዝሽ መጀመሪያ? የመብላት ፍላጎትሽን ይዘጋዋል፣ አፒታይትሽን ማለት ነው። አፒታይት የሚባለውን ነገራችንን ሎክ ያደርገዋል። እና ለካ ያንን የሚያደርገው ሂሊንግ ሞድ ላይ ያደርጋል ሰውነታችን ራሱ ማለት ነው። ምግብ ሳንበላ ራሱ ሂል ያደርጋል ሰውነታችን። ገብቶሻል? አፒታይትሽን ራሱ ሎክ ያደርገዋል። ከዛ በኋላ ሂሊንግ ሞድ ላይ ይሆናል ሰውነታችን። that's how it heals itself። ግን ምንድነው የሚያደርገው? ምግብ እንዳበ ይዘጋሻል። that way አሁን ጾሙ ፋስቲንግ ብዙ ጥቅም አለ ይላሉ አሁን ሳይንቲስቶች መጥተው። ለምንድን ነው የሚሉት? ብዙ ሂሊንጎች የሚኖሩት በጾም ወቅት በምንጾምበት ሰዓት። ገብቶሻል? ለዛ ነው ሲያመን ቶሎ ብሎ ሰውነታችን ናቹራሊ ራሱን አውቶማቲክሊ ሎክ ያደርግና አፒታይታችንን ይዘጋና ሂሊንግ ሞድ ላይ ይሆናል። እና ትልቅ ፓወርፉል ነገር ነው። እኔን ጨምሮ እንበርታ፣ ጌታ ይረዳናል። በርቱ በጸሎት በጾም እና በተቻለን መጠን እንደዚህ ጥላቻ ውስጥ ፖለቲካ ውስጥ ያው ያለ ነው የሆነ ነገር ማሰብ ስለ ቤተሰብ ስለ ሀገር ስለምን። ግን በተለይ ክርስቲያን የሆኑ ሰዎች ግሩፕ ለይተን በዘረኝነት በጥላቻ ነገር ውስጥ እንዳንገባ እግዚአብሔር ይርዳን። ማለት በእንደዛም መንገድ ብዙዎች እየጠፉ ነው፣ ብዙዎች እየወጡ ነው። ብዙዎች እንደምናየው ትላንት ትልልቅ የሚባሉ የነበሩ ዛሬ ላይ ምን ላይ እንዳሉ እያየን ነው። በእንደዚህ አይነት ነገር ተጠምደው ተይዘው ነውና መንቃት ይሁንልን። ላለው እንዳላበዛባችሁ ተባረኩ። ብሩካን ናቸው። ዋው you are blessed በእውነት ፓስተር። he's my pastor by the way. your pastor by the way. ያ አልተሾምክም ግን እኔ ሾመሃለሁ። አሁን እኔ ሾመሃለሁ እግዚአብሔር። you are blessed በእውነት ማርዋዬ ተባረክልኝ። እስቲ ባርኩት፣ ባለቤቴን ባርኩት። እስቲ ምን ትሆናላችሁ? እስቲ ተባረክ በሉት። በእንደዚህ እጃችሁን አውጡና ተባረክ በሉ። አንተ ዝቅ በል እንጂ ተባረክ ይላል። አሜን አሜን። ናንቺ ዝቅ በል። አሜን።
እየባረኩክ ነው። አሜን። ባርኩልኝ ይሄንን ባለቤቴ። ተባረኩ። ክብር ለጌታ ይሁን። ሁሉም ለእርሱና ከእርሱ ወደሱ ነው። ተባረክ ይያልክ። አሜን አሜን። ተባረኩ። ቴንክ ዩ ስለታዘዛችሁኝ በእውነት አሜን አሜን። He's so amazing. May Almighty Lord bless you. Thank you, BK, beloved. Thank you. ጌታ ዘመንህን ይባርክ። አሜን። You're so blessed. Amen. ሄኒ ተባረክልን። እናመሰግናለን። ቅዱሳን ተባረኩ። ሄኒሻ ተባረክ። እና እንደ መዝሙር ውስጥ ስላለ በጣም ወደው በዛ ላይ ልትዘምርልን ነው ተጨምሮ? ኦኬ እሺ። ያው ታውቂዋለሽ መዘምረው ስደክ ያበረታኝ ሳዝንም ያጽናናኝ ስደክም ያበረታኝ ሳዝንም ያጽናናኝ እግዚአብሔር ያለው ያለ ሳይለየኝ ከኔ ጋር ዋለ እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ መበርቻዬ አንተነ ጌታዬ መጽናኛዬ ኢየሱስ ጌታዬ። ሃሌሉያ ኢየሱስ ጌታዬ። ከመተኛት በፊት ግን አንድ ጥያቄ ጠይቃል። ኦኬ ጠጋ በላው ደስ። እሺ እሺ። አይ እንትን ነው እሺ ኦኬ ወንድሽ። እሺ ኖ አንድ መዝሙር ዘምርልኝ። አንድ መዝሙር ትዘምራለህ? አንድ መዝሙር ዘምራለህ። መዝሙሩን ጨርሰ መዘመር አለብህ ወይ? ከዚህ መንፈስ አሉት። አሁንም እኮ በዚህ መንፈስ ነን። ግን ወደ ፈን ታልገባ። አሁን ዛሬ የጸሎት ሲሪየስ የሆነ ሰዓት ነው። የፈን ደግሞ ሌላ ጊዜ አይደል? አይ ፈን አይደል? ቅዱሳን ከዚህ ትንሽ ገባው። እሺ ከዚህ ምንድነው የሚባለው? ልክ ነህ በእውነት በጣም መንፈስን አታጥፉ ይላል እግዚአብሔር ቃልና ሰባኪው የሚሰብከውን ቃል ዘማሪው የሚዘምረው ቃል ተመሳሳይ መሆን አለበት፣ እንዳያጠፋው ማለት ሰባኪው የሰበከውን ቃል ዘማሪው መጥቶ ሊያጠፋው ይችላል። ሊያጠፋው ኢን ሴንስ የሰባኪው መልእክት ቀይሮ ደግሞ ይዘምራል ዘማሪው። ገባሽ? አሁን የተሰበከውን እና በፊት ሲነግረኝ ሰባኪው የሰበከው ዘማሪው ተመሳሳይነት ያለው መልእክት መሆን አለበት። በፊት እንደዛ ይደረግ ነበር አለና በጣም ነው የገረመኝ የነበረው። ደግሞ እውነትም ነው። ገብቶሻል? በእግዚአብሔር ፊት ስለመንበርከክ በእግዚአብሔር ፊት ስለመሆን ብለን ከዛ በኋላ ደግሞ ሌላ መልእክቱን ደግሞ ቀይሮ ዘማሪው ሲለው ሰዎች ከዛኛው ውስጥ ይወጡና ደግሞ ወደዚህኛው ይገባሉ። so it has to be true በጣም ከተሳሳትኩ ቅዱሳን እንግዲህ በእውነት ልክ ነህ። አይ ልሄድ ነው ስላልከኝ ነው። anyway አይ ነው ተባረክ። ደስ የሚል ጊዜ ነበረን በእውነት። ይዝ በጣም ዋይዝ የተባረከ ሰው ነው በእውነት። የቱን ተባረክ አንቺ። ተባረክ፣ ዘመን ይባረክ። አሜን። ዝማሬ ካልሻው እንደዚሁ መዘመር ይቻላል። እሺ እንትን በጨረሰ ምናምን ባይሆን እንዲሁ እንቀጥል። ታስገቢያቸው ሰዎች ካሉ ምድል ስጫቸው። የሚዘምር ልጅ አለ
ና አባቴ ተጋበላ ና እንጂ ሶፋ ላይ ብትሆኛ አሪፍ ነው። እዚህ ላይ እግሬ እንትን ይላል። አመመክ እግርህን? ስደማ እሺ ያው ሲቃሉ እንደዚህ ልስጥቃል። ኦኬ እሺ የህይወት ጥያቄ እንቆቅልሽ ጌታ ነው ምላሽ። በጣም በእውነት ዛሬ ደስ አለኝ። በጣም ደስ የሚል ምሽት አሳልፍን። እንደዚህ ደስ ይላል። የእግዚአብሔርን ቃል መነጋገር፣ መዘመር ምናምን ደስ ይላል በእውነት። ያስፈራራ ነበር ጨለማው እግዚኦ እግዚኦ ያሰኘነው ሁኔታ ሲመጣ የጠፋ ለጥቂት ቀን ሚሆን እምነት ጠፋ ወይኔ ጠፋሁኝ ብዬ ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ሆን ሲል የሚሆንለት ቃል አውጥቶ ሄዳለው የማያልፍ መሰለኝ ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ብሎ ወጥቶ ነበር ጦሩን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ብለን ያዜምንለት እንደገና ቆመን በብዙ በረከት ምን አይነት ነገር ነው የወረደው የብዙሃኑን ልብ ያራለው የማይወድቅ ስም አመጣጡ ብዙ ኃያላኖች እጅ ሰጡ። እኔም ያው ሰው ነኝና ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ሆን ሲል የሚሆንለት ቃል አውጥቶ ሂዳለው የማያልፍ መሰለኝ ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው። ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን። ተባረኩ ጋይ ኧረ ተው። እኔ ስገባ የምታቆሙት ነገር እሺ። ሳሚ የጌታ ስም እንደምታምሩ እኮ አምጣውተን እኮ ነው። አቤት 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 አልተቻላችሁም። ጌታ you guys are so blessed. Thank you so much. ብሎ ወጥቶ ነበር ጦሩን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ብለን ያዜምንለት እንደገና ቆመን በብዙ በረከት አሁን እንደው እናንተ ባዳችሁበት እኔ ስዘምር አለመፍራቴስ ጌታ ኢየሱስ ይባርካችሁ። የሚገርም ቃል አካፈላችሁን፣ የሚገርም ዝማሬ ሰማን፣ የሚገርም ድንቅ ምክር ነበር። በእውነት ዘመናችሁ ይባረክ። ቴንኪ አሜን። ሳሚ እየተባረከ አንተ ተባረክልን። በቅርብ ደግሞ እንመጣለን ሲያትል
ጌታ እኔ አላምንም ይሄንን። ባቢ ባቢ ታይስ ቴንክ ዩ ባቢ። ማን ነው ባቢ? ቴንክ ዩ ብለናል። የሊዱ ብራዘር ነው። የማ የሊዲያ የሀገርሽ ልጅ ነበረች። ሊዲያ ቶሮንቶ እና አስገቢና ሰላም ትንሽ ደቂቃ ካለሽ። እሺ ገብታ እኮ ነበር ባይዘው እሷ ራሱ ሊዲየም ነበረች አለች መሰለኝ። እኔ ነኝ ሼር ያደረኩላት ሁላ በእውነት በል ባቢዬንም ሰላም ቃል ምናምን ሼር እያደረግን ስለነበረ ነው ጸጥ ያልኳቸው። ሪኩዌስት ነበር። ሳሚዬ ኪድዬ እንዴት ናችሁ? ሰላም እንዴት ነህ? ደህና ነህ ወይ ባቢ? ይኸው አለሁ ኪድዬ መጣች። ሳሚዬ እንዴት ነህ? ቦይዝ እንዴት ነው ወዳጄ? እግዚአብሔር ይመስገን ሁሉ ሰላም። ምን ሆናችሁ ነው? ክፈቱ እንጂ ኪድዬ ስላየሁሽ ደስ ብሎኛል በእውነት። እኔም በጣም ነበረች ሊዱን አስፈትቻታለሁ ግን ሬዲ አይደለችም መሰለኝ። ብትገባ ይሻላት፣ አለበለዛ በቃ ትታገዳለች። ሰላም ልበላት። ባቢዬ እንዴት ነህ? እኔ ስኖራት መጣም በቃ ወይ ከአንድ ቤት ሁለት ሰው አይሆንም ብላ ይሆናል። አይ እንደውም አንተ ካለ ነው የምትመጣው እርግጠኛ ነኝ። ሳሚዬ እኔ አባት ስላየሁ ደስ ብሎኛል በእውነት። እኔስ ብትል ላስት ዊኬንድ ቫንኮቨር ነበርኩኝ እኔ። እንዴት ናችሁ? ሁሉ ሰላም? ሁሉ ሰላም ይባላል። ኧረ ተናፍቃችኋል። ኪድዬ በጣም የጠፋሽ የሆኑት አይደለም? ሰሞኑን ይሄ ጉንፋን ምናምን ይዞን ነበረ። ማርክንም ይዞት ምናምን ትንሽ ተጨናንቄ ነበረ። ላላንም እንደዛው ምናምን ይሄን አንዱ ስማ እንገባለን፣ ቃል ሼር እናደርጋለን፣ እንዘምራለን። አሜን ነው በእውነት በጣም ዛሬ ባይዘው ይወዝ ፓወርፉል በጣም ሂዝ ማይ ፓስተር ባይዘው ሂዝ ማይ ፓስተር ያ ኦፊሻሊ እኔም ላደረገው ትንሽ ዛሬ ያመጣኸው ቃል ለእኔ ነበረ። አሞነ ቢ ኦነስት እና እንደው ለመጨመር ያክል ዝም ብዬ ለምስክርነት እና አንድ ጊዜ ኢትዮጵያ እያለሁ አንድ ሰው ተዋወቅኩኝ። ያ ሰው በምድራዊ ነገር ጌታ ይባረከው ነው እና ኦፍኮርስ ቀረብ ስለውም መንፈሳዊ ነገርም እንዳለው ተረዳውና እንዲሻ እየጠጣን አንድ ነገር ጠየቀኝ። የዛኔ እንትን ትንሽ መርካቶ ውስጥ በት እንላለን፣ ፍራንክ ነገሮች ምናምን አሉ። ኤንድ አት ሴም ታይም ስፖርት እየሰራን ደግሞ እንትን እንላለን። ዲዲዬ ነህ ግቢ እና ጉልበትም አለ። ሊዱን ግቢ አልኳታ። ከዛ በኋላ ጉልበትም አለ፣ እንትን እንደባደባለን። ሀይ ሊዱ እንዴት ነሽ? እንኳን ደህና መጣሽ ወደኛ ቤት። ኤኒዌይስ ወደ ሀሳብ ልመለስልሽ እና ምን አለኝ፣ ሻይ እየጠጣን ሲያየኝ እንትን ነኝ ገባሽ? የሆነ እኔ የምልህ አለኝ። አቤት ያልክ ፈርጠም ያልክ ምናምን መስልህ ምናምን ያየኛል። ሰፈር ውስጥ ስወጣ ስገባ ያየኛል። የክርስቲያን ቤተሰብ ልጅ ነኝ። የምፈራው ነገር የለም። ምንም እንትን ሊሚቴሽን የለኝም። በቃ የፈለግኩት ነገር አድርጋለሁ ምናምን እና ትጾማለህ አለኝ። እኔ የእውነት በጣም ዊርድ ጥያቄ ነው የጠየቀኝና እንዴ ምን አይነት ጥያቄ ነው? አዎ እኛ ቤት ጳጉሜ ይጾማል እና ሞተ በሳቅና ኖ ሊትራሊ ክርስቲያን ከሆንክ የጊዜን አስራት አትሊስት በሳምንት አንድ ቀን እኮ መጾም አለብን ምናምን አለ። እንደዛም አለ እንዴ ምናምን ብዬ ግራ ገባኝና ሄድኩኝና ያንን ነገር ጠየቀኝ። እንደ ሁለተኛው ጥያቄ ደግሞ ምንድነው የጠየቀኝ? እስቲ ለጌታ ብለህ የተውከው እንደው አቅሙ ኖሮ ማድረግ ችለ ጌታው ይሄንን ላንተ ነው ብለህ የተውከው ነገር ትዝ ይላል ሲለኝ አንድ ነገር ሜንሽን ማድረግ አቃተኝ። በጣም ፈታኝ ጥያቄዎች ናቸው እና በጣም ተፈተንኩኝ ማለት ነው። ከዛ ራሴ ላይ ለመስራት ሞከርኩኝ። ኦፍኮርስ እንደምንም ብዬ በሳምንት አንዴ ለመጾም ፈለግኩኝ። ጌታ ረዳኝ፣ በሳምንት አንዴ ቻልኩኝ። ከዛ
አንድ ቀን ደግሞ ጨመርኩኝ፣ 2 ቀን አደረግኩኝ። እንዴት ህይወቴ እንደተሰራ እኔ ነኝ የማውቀው፣ እንዴት እንደተሰራው ከብዙ ነገር መከልከል ቻልኩኝና እቺ ደግሞ ለጌታ ብለህ ትታታል የሚለውን ነገር በቃ አቅም ኖሮኝ ሰዎች እንትን ሲሉኝ ወዲያው ካናደዱኝ ይመታሉ፣ የሆነ ነገር ይሆናል ብቻ ብዙ የመጣንባቸው ሻካራ መንገዶች አሉ አይደል? እና የሆነ ጊዜ ራፍ ነገር ገጠመኝና ማድረግ እየቻልኩኝ ይሄ ልጁ ያለው ነገር ትዝ ብሎኝ ተውኩኝ ማለት ነው። እየቻልኩኝ ስተው ግን ያንን ለመለማመድ ነው የተውኩት እና እንዴት ደስ እንዳለኝ ከዛ በኋላ በማሸነፍ ውስጥ የምናደደው ሰውዬ በመሸነፍ ውስጥ ደስታን እያገኘው መጣው ማለት ነው። ኤኒዌይስ ዛሬ በጣም የሚገርም ነገር ነው። እንደ ሪማይንደር በአንተ ውስጥ ጌታ ያስታውስን ነገር እንደው መንፈሳዊያን ስንሆን ጌታ ረድቶናል፣ ለጌታ ቀረብን ምናምን ብለን ስናስብ የምንተዋቸው መንፈሳዊ ልምምዶቻችን በጣም በጣም ኢምፖርታንት በየትኛውም የህይወት ከፍታ የማይተዉ ነገሮች ናቸው የሚለውን ምክር በአንተ በኩል ተቀብያለሁኝ እና ምንድን ነው የጠፋችሁት? ቢዚ እኛ ያ ቢዚ ያው ሳሚዬ እንዳልኩ አንዳንድ ነገሮች እሷም ልጆች ጋር ምናምን ስለምታሳልፍ ብዙ አይመችም። እነሱን ካላስተኛ እዚህ ጋር ሆኖ እንደዚህ ማውራት አንችልም። ላይክ አሁን ደግሞ ሁሉንም ነገር የሚነካኩበት ምናምን ሰዓት ስለሆነ እንዴት እኮ ደስ የሚሉ ልጆች ነው። ማይ ጉድነስ ታድላችኋል። የእውነት ዩ ጋይስ አር ሶ ብለስድ። የሜን ሳሚዬ የእግዚአብሔር ብለሲንግ እንግዲህ ጌታ ቸር ነው እና ስትመጡ ግን አሳውቁን፣ እንዘጋጃለን። በዚህ ዓመት ይሆናል እንዴ? ኦፍ ኮርስ በቅርብ ወራት ያ አሜን። ላይክ ኢትስ ዊኬንድ ላይ እኮ ደርሶ መመለስ ነው። ይሄን ያህል እንትን የሚል ነገር ስለሌለው ካልሆነ እንግዲህ የሚያቆያችሁ ከሆነ ንገሩንና ወይ እኛ እንምጣ ትላላችሁ። አስቤ ነበር የሆነ ጊዜ ለመምጣት የሚገርም ነገር እና ጊዜው ነበረኝ። ድንገት የሆነ ነገር መጣና ቀረሁኝ እንጂ አስቤ ነበር ወደ እናንተ ብዬ እንደ መልአክ የመልአክ ለመምጣት ነበር። ጆሲም ያው ወደ እናንተ ጋር እያለ እያስቸገረ ነው። የለም እኮ እዚህ ወደ አሜሪካ በዛር ነው አሜሪካ ነው። በቃ በየሳምንቱ የአንድ ቀን ይቆይና እዚህ ይሄዳል ተመልሶ። አዎ በጣም በጣም አዎ። ጆሲ ከኔ ጋር እንደውም ተጠፋፍተናል በጣም በፊት ቶሎ ቶሎ እንደውል እንጻጻፍ ነበረ። ጌታ የተከፈቱ በሮችን ሲሰጡ አንድ መዝሙር ዘምርልን። ቦይዝ ነው። እሺ ቦይዝ ዘምር ነው አንተ ሳሚዬ ገና እኮ በአንተ ድምፅ እኮ ነው የተባረኩት ዛሬ ስነሳት። በእውነት ተባረክ። በእውነት ቦይዝ ሲዘምር አሁን እኔ የአንተን ድምፅ መስማት መባረክ ነው በእውነት። ከድሮ መዝሙር አንድ መዝሙር ባርከን በምን እስቲ ይመረጥሽ መዝሙር ብቻ እንደ ድሮ እናስመርጣ። ዋጋ ኪዶ አሁን እየተፈታተሽ ወደ ፈተናው ገባን፣ ወደ ጨዋታው። ዋጋ ያስከፍላልና ክርስትና ገና ምኑ ተያዘና የአባቶች ወግ አይቼ የነቢያትና የሐዋርያትም ጽዋ ትቼ ሽልማቴን እቀበላለሁ ገና ዋጋ እከፍላለሁ። I don't even know። እሺ በዋጋ አንድ መዝሙር ዘምርልን። የመሰረተ ክርስቶስ ነው አይደል? ኪዲዬ ሰማ ዋጋ ስትይ ወላይተኛ የምትዘምር ይመስሎኝ ነበር። እኔም እንደዛ ነበር የመሰለኝ። ኤምኬሲ ነው አይደለ? የህብረት መዝሙር አይደል መሰለኝ አይደል? የማን ድንቅ አምላክ ነው የሚሉት እኮ ነው፣ የእነሱ እኮ ነው።
ነው። አዎ ዋጋ ያስከፍላል ክርስትና የነሱ። በዋጋ አንድ መዝሙር ዘምርልን ሳሚዬ፣ ወይ ደግሞ የደረጀ የከበደን አንዱን ክርስትና ቢሆን ክርስቶስ ነው፣ ክርስቲያን ነኝ ካሉ መኖር ነው። ክርስትና ቢሆን ክርስቶስ ነው፣ ክርስቲያን ነኝ ካሉ መኖር ነው። የት ነው ያለው ክርስትና? አድራሻው ወዴት ነው? የልጁን መልክ እንድንመስል ነው የተጠራ ነው። ታዲያ የሚታየው ምንድን ነው? ታዲያ የሚሆነው ምንድን ነው? አሄ ታዲያ የሚታየው ምንድን ነው? ታዲያ የሚሆነው ምንድን ነው? ድምፅ እኮ የሚገርም ነው ሳምዬ። ለምንድን ነው የማትሰራው? እኔ በእነሱ ፊት ነው እንደ መናኛ እንደ ታናሽ ሰው። እንዲያውም ቢገርም የድሮ ሰው ድምፅ ነው። ድምፅ ራሱ እዚህ ጋር ያዙልኝ አላለም ወይ? ይህን አስምሩልኝ። ደሞዝ ምናምን ደሞዝ እነ ሊዱ ይግቡና አንድ መዝሙር ይዘምሩ። እነሱ እየገቡ አንድ የአንቺ መዝሙር ኃጢአተኛ አሉኝ የሚለው መዝሙር እንዴት ነበር? አስተዋሽ እስኪ። አመንዝር አሉኝ አመንዝር አሉኝ። እስኪ ጀምሪው የሚባል መዝሙር የለኝ። እንደው በምክንያት ነው የሚለው ዜማውን ወይ አላውቀውም፣ ብቻ አላውቀውም። መካሪ ምንድን ነበረ? ወጋሪ እንጂ የሚመክር የለም የሚለው መዝሙር እኔ እንደውም ዲዮት አድርጌ ሰርቼዋለሁ እኮ። ማለት ነው 3 እንትን ነው የምበትንብህ። ይሄ ዶላሩ ብርሽ እንዲያልቅ አልፈልግም። እሺ ቆይ ጌታን ጊቭ ሚ መዝሙር በስርዓት ካልከው እኔ አመንዝራሉኝ ለጥቂት እስቲ ቦይዝ አግዘኝ ጌታን አሉኝ ኃጢአተኛ የሚመክር የለም ምናምን የሚለው ወይኔ እኔ እኮ ዱዌት አድርጌዋለሁ መዝሙር በስርዓት ካልከኝ መዝሙር እኔ አመንዝራሉኝ አንቺ ዘማዊ አመንዝራሉኝ አንቺ ወይኔ ጉዴ ፈላ እየነገረህ እኮ ነው። አባዬ ማርዋ ቆይ በል አሁን ካልክ በእውነት ይቺ ዘማዊ ነው በራስ ሚመክር የለም ሁሉም ወጋሪ። በግጥም መልክ እኮ አይደለም ያልኩት። እየመጣ የሆነ ቦታ ላይ ስደርስ መድብል አደረኩ፣ የግጥም መድብል አደረኩ። የሆነ ቦታ ላይ ስደርስ ዜማ ይመጣልኛል። አመንዝራለኝ ይቺ ዘማዊ ሚመክር የለም ሁሉም ወጋሪ እኮ በላው። አሁን ለምሳሌ አንተ መድረክ ላይ ሆነ እንደምትዘምር ሁን። አንቺ ዘማዊ አትበል ራስ። እሺ አመንዝራሉኝ ይሄ ዘማዊ እኔ ብር የመቀበል ፍላጎት አናቴ ላይ ወጥ ማልችለው። አስታውሽኝ፣ ይቅርብኝ፣ ብር ይቅርብኝ፣ አስታውሽኝ። በቃ እኔ ልበላ አስገመ ልበልልህ እያለች እሺ እሱም እስክትዘመሪልኝ ሌላ ልዘምር። በቃ እንደዚህ እኮ ነበር። ቆይ አመንዝራሉኝ አንቺ ዘማዊ ከዛም በኋላ ነው የማይመጣልኝ ዜማው እዚህ ድረስ መጥቶልኛል። ኢየሱስ ብቻ እየመጣ ተጋብዛችሁ እንኳን አንድ መዝሙር መዘመሪያ ያቅታችኋል። በጣም ነው ማዝነው። አሁን እናንተ ክርስቲያን ናችሁ?
መዝሙራት እናንተ ዝም ብትሉ በጸሎት መንፈስ ብትሆኑን ያመጣል። ዝም ነበር እስቲ እሺ፣ ጸጥ እንበል እሺ። ወይኔ እስቲ እስቲ ቆይስ አግዝ በኢየሱስ በጣም ማቆ መዝሙር እኮ የጠፋብኝ ባይዘው አንተ ራስህ ገምት። ኪዲ ራሱ መጀመሪያ ላይ ጠፋባት እኮ ታውቃለህ። ራሷ መዝሙር አጠፋባት። እኔም ጠርጥሬያለሁኝ። የቱ ነው አለች ሁላ እኮ ዜማው ላይ ነው እኮ እንጂ ልክ ናቸው። ዜማው ላይ ምን መዝሙር እየተዋጋኝ እንደው ታውቂያለሽ? ኃጢአተኛ ነበርክ በቃ ቀላቀልክብኝ። ከዚህ በኋላ አልሞክርም። በቃ ቀላቀልክብኝ። ቦይዝ እኔ ባሳጠፋሁበት አሁን በየእግዚአብሔር ሴት በድልና የመጨረሻ ወይ ማርኪ በልልኝ። ቆይ ማርኪ አንተ ነው ራሱ ተሳስ በረከትን ምንም ይለውን ነበረ ተጭኖብኝ የማልችለውን እኔ ጥያቄ ልጠይቃችሁ። የበረከት መዝሙር እግሩን ያጠበ የሚለው ከእግሩን ያጠበ ከሚለው በፊት ያለው ቃል የሚሸጠውን ነው ወይስ የሚሸተው? ሁለቱም ሲዘምሩ ሰምቻለሁ። አወቅሽ መዝሙር የሚሸጠውን አረና ነገር ያጠበ ሲዘመር ብቻ ሳይሆን ሲሰበኩላ ሰምቻለሁ። እንትን ይሄ በዛ ጊዜ ሲሄዱ ክፍት ጫማ ነው የሚያደርጉት፣ አቧራ ነው እንዴ ላብ ሲቀላቀልበት ምናምን ተብሎ ሲሰበክ ሰምቻለሁ። ጌታ ምስክሬ እውነት እንደዛ ሰምቻለሁ። ስብከት ላይ ሁሉ እና ያን የሚሸተውን እግር አጥቦ ምናምን ብሎ ሰው የሚችል አስበዋል። ያው ዚንጋውን የሚሸተውን ግን እንግሊዝኛ ስለሆነ ታይበል አላ የሚሸተውን ቡዜ እንደዛ ብለን ዘምረናል እኮ መዝሙሩን የቤኪን በተለይ የሚሸጠውን እግር ያጠበ ሩሩ ነው ጌታ ፍቅር ያነገበ የድሮ መዝሙር እንዳት ይህንን ጌታ የምትወዱት እስኪ ከኔ ጋር ኢየሱስን እንዲበሉት እንዳንተ ያለ ኧረ ማን አለ? እንዳንተ ያለ ከቶ ማን አለ? ድምፅ አልተቻለም። ኧረ ተይ ላብ ለማግኘቱን አለ ይሄ ሁሉ ሩጫ አግኝተሃል። ከሜርሲን ያገኘው ለዛው ጌታን አይቅንነት ሰው ያስተማረ ኖሮ በሕይወት የሚሸጠውን እግር ያጠበ ሩሩ ነው እንዳንተ ያለ ኧረ ማን አለ? እንዳንተ ያለ የት ጋር እንደሆነ አውቀዋለሁ ሕይወቴን ብርታት እንደሆነ አውቀዋለሁ የሕይወቴን የት ጋር እንደሆነ አውቀዋለሁ ብርቱ ጎኔንማ የት ጋር እንደሆነ አውቀዋለሁ ምድር ሰማይ ኢየሱስ ሜዳ ሆነ ድንገት ኢየሱስንማ የትኛው ኃይሌ ነው ድምፁን
የማይሰማ በሕይወቴ ሆና የተማመንኩ ወይኔ ኪዶ ጌታ ደግሞ ይኸውልሽ ላይ ትሰቂውና ስል እኔ አንቺ ታች ትወርጃለሽ። ይሄ እኮ ነው የድምፅ ቫሉ የሚወሰነው እዚህ ጋር እኮ ነው። የድሮ መዝሙር ስንዘምር ያን እኮ ጥያቄ አልመለሰውም ሳሚ። የትኛው ያንቺ መዝሙር ጥያቄ የትኛው ማይቀበልሻለሁ በቃ ሊያቀና የለም ሁሉም ወጋሪ ጩኸቴን ሰማ ኢየሱስዬ በምህረቱ ታበሰን ባይ ብዙ ቃላት ቢሰበሰብ ላንተ ቢሆን ቢደረደር ለውለታ መቼ በዛና ለመስክን በአማረ ዜማ በአንተ ድምፅ ጀምሬ እሱ መዝሙር እኮ በጣም ፓወርፉል መዝሙር ነው። በኢየሱስ ስም እኔ አጠቃላይ እኮ ነው ማለት ሌላ እምነት ማለት በጣም የሚገርም ይህን መዝሙር ስሰራ በጣም እያለቀስኩ ነበር። ስቱዲዮ ስዘምረው ነበር ስጽፈው የነበረው እና በጣም የሚገርም በተለይ አሁን ባለንበት ሰዓት ላይ በጣም ብዙ ሰው ወደ እግዚአብሔር ቤት ለመምጣት እየፈለገ ግን የክርስቲያን ዓይን እየገረፈው ወደኋላ የሚሸሽ በጣም ብዙ ወጣት ነው ያለው። ማለት ለዛ እኮ ነው ኢየሱስ ያችን ሴት ማንም ሰው ሊወግራት አልቻለም አይደል? ሁሉም ሰው ጥሎ ነው የሄዱት እና በቃ ፎልት ፋይንደሮች ነን። በፍቅር ሰውን መክረን ከመመለስ ይልቅ በስድብ ማለት እንደው በእንትን በቃ በጣም ኢገር ነው የምንሆነው የሰው ጥፋትን ለማየት ለመፍረድ ምን ለማለት በጣም እንትኖች ነን እና አዘ ክርስቲያን ግን እኛ ክርስቶስን ለመምሰል ነው የተጠራ ነው። ኢየሱስ እኮ አንድ ከመቶ በግ አንዱ ሲጠፋ 99ን አስቀምጦ ሌላውን ፍለጋ ይሄዳልና ሰውን በፍቅር መመለስ የምንችልበትን እግዚአብሔር አቅም እንዲሰጠን በእውነት የጠፉትን ፈላጊዎች እግዚአብሔር ያድርገን። የጠፉ ሰዎች የጠፉ ክርስቲያኖች የጠፉ ሰዎችን ቼክ ማድረግ ይሆንልን። ማለት አዘ ክርስቲያን በቃ የዕለት ዕለት ኑራችን ይሄ ነው መሆን ያለበት። ለራሳችን ብቻ ሮጠን የምንሄድበት አይደለም። በቃ የወደቀውን እና ተነስ እያልን በቃ ከጥፋቱ ለምን የኃጢአት ደሞዝ ሞት ነው። ያ ሰው ወደ ሞት ነው እየተነዳ ያለው። የባሰ ግን በእኛ ክስ በእኛ መፍረድ ሰውን ወደ ገደል የባሰ አንክተት ብዬ እላለሁ እና በተለይ ደግሞ እኔ በዚሁ አጋጣሚ በጣም መናገር የምፈልገው ውጭ ሀገር ላይ ያሉ ቸርቾች ላይ ኖባዲ ኬርስ። ማንም ሰው ከቸርች ሲጠፋ ማንም ሰው ግድ የሚለው ሰው የለም። ግን ክርስቶስ ቢሆንስ ብዬ አስባለሁ። ሁል ጊዜ እንደውላለን ወይ ለሚጠፉ ሰዎች ምናልባት ቢዚ ሆኖ በተለያየ በስራ ወይ ደግሞ አንዳንዱ እኮ በጣም ስጠይቅ ብዙ ሰው ለምንድነው ቸርች የጠፋችሁ ስላቸው ወይ ደግሞ የሆነ ሰው ገላመጠኝ ብለው ፈርተው ኮንፊደንስ አጥተው በቃ ቤታቸው የተደበቁ አሉ። የሆነ ሰው እኮ እንደዚህ አለኝ ማለት ፊታችን ሰውን መማረክ አለበት። ናይስ በቃ ስላየው ደስ ብሎኛል ማለት ይሄ ፈገግ የሚል ፊት ያስፈልገናል። ሰው ሲጠፋ ኖ ማተር ዋት የፈለገበት ሲቹዌሽን ይሁን ግን እንዴት ነህ ሰላም ነው ወይ ማለት ለካ ወንድም አለ ለካ እህት አለ የሚለውን ስሜት እንዲሰማ ያስፈልጋልና ክርስትና የዕለት ዕለት ነው። በእውነት ነው የምላችሁና አሁን እኔ ባይዘወይ በጣም እንትን ይለኛል ማለት ሄጄ ሁዱድ ቸርች መካፈል ብቻ አልፈልግም። በቃ ሰውን ቼክ ማድረግ ማየት፣ የሆነ ሰው ሲጠፋ ቼክ ማድረግ። አንዳንድ ሰው ጋር ስደውል ይገርማቸዋል። እንዴት ደወልሽ? እንዴት ደወልሽልኝ? ማንም እኮ ደውሎልኝ አያውቅም ሲል ይገርመኛል። እና ይሄ ካለንበት ክብር እንውረድ።
ክርስትና የዕለት ዕለት ነው እና ተሳልመን እንድንወጣ ሳይሆን እግዚአብሔር የሚፈልገው የጠፉትን እንድንፈልግ ነው። እና በጣም አንድ ቀን ሾክ የሆንኩት ነገር አለ። ጓደኞች ሲነግሩኝ ቶሮንቶ ላይ በቃ ራሳቸውን አጥፍተው ከበሰበሱ በኋላ ከ4 ቀን ከ5 ቀን በኋላ ፖሊስ ይመጣል። ዲፕረስድ ሆኖ ሰው ክርስቲያኑ ዲፕረስድ እየሆነ ክርስቲያኑ ራሱን በቲክቶክ እየደበቀ ነው ያለው። ዲያናት ኖርማል በተለይ አሁን ያለ በተለይ ውጭ ሀገር ደግሞ ያሉ ሰዎች በጣም እንደዚህ አይነት ነገር ላይ በጣም እንትን ለማለት ሴንሲቲቭ ናቸው። ለምን ፋሚሊ የለም፣ ጓደኛ የለም። የመጀመሪያ ሰዓት ላይ ይሸወዳል በዚህም በዛም ቢልና በቃ ዲመን ደግሞ ያገኘዋል። ከዛም በኋላ ስብርብር አድርጎ ያስቀምጠዋል እና ከተሰበረም በኋላ ኖባዲ ኬርስ ማንም አሁን እዚህ ሀገር ውጭ ሀገር ማንም ኬር የሚያደርግ የለም። በእርግጥ አሁን እኛ ቤተሰብ ይኖረናል፣ እህት ወንድም ይኖርሃል ቼክ የሚያደርግ የሌላቸውን ሰዎች። ስለዚህ ክርስትና ማለት ፋሚሊ የምንሆንበት አይደል ህይወት ነው። ሁላችንም በክርስቶስ አንድ ነን፣ ወንድም እህት ነን እና ፕሊስ እዚህ ጋር ያላችሁ ሰዎች ቸርች ያላችሁ ቸርቾቻችሁ ላይ ያሉ ሰዎችን ቼክ አድርጉ። የግዴታ ክርስቲያን መሆን የለባቸውም። በቃ የምታገኙትን ሰው ሰላም በሉ። በቃ ስማይላችን ፍቅራችን ሌላን ሰው መማረክ አለበት ብዬ አስባለሁ። እና አንድ ቀን በጣም የደነገጥኩትን ነገር ልንገራችሁ በህይወቴ። የሆነ ጊዜ ላይ ሱቅ ሄድኩኝ ማለት ነው፣ የአበሻ ሱቅ ሄድኩኝና በቃ እንጀራ ዱቄት ምናምን በርበሬ ለመግዛት ነው የሄድኩት እና ሲሄድ አበሻየሁ ማለት ነው። አበሻየሁና ሰላም ምናምን ልላት ስል በጣም ተኮሳትራ አየች። አንቺ እዛኛው ቸርች ነሽ አይደል አለች። ስንጥቅ ነው ያለው ጌታ ምስክሬ። ድንግጥ ማለት ሰው ግን ለካ ይሄ እንጭጭ የሆነ አስተሳሰብ ላይ ነው። በቃ ይሄ ልጅነት ባህሪ ላይ ነው ያለው ሰው። አበሻ ራሱ ሳይኔ በጣም እንትን ምለው ፈገግ ምለው ሰውየው ፈገግ ይበልም አይበልም አይ ዶንት ኬር። ግን እኔ ሰው ሳይደስ ይለኛል ወይ የሚለው ላይ ነው እኔ ፎከስ ማድረገው። አይ ዶንት ማይንድ። ግን የገረመኝ እኔ ተሰምቶኝ አይደለም፣ ግን እሷ ምን ያህል እንደዚህ ነው የሚያስቡት ወይ ብዬ አስባለሁ። እና በክርስቶስ አንድ ነን ኖ ማተር ዋት። ለምን ነጭ ቸርች አይሆንም? ለምን ጥቁር ቸርች አይሆንም? እሱ እኮ አይደለም ፖይንት። አዘ ክርስቲያን ዊ አር ዋን። እና ይህን ሜንታሊቲ ሊኖረን ያስፈልጋል። እና እለት እለት ቼክ እንደራረግ፣ ሰውን ጠይቅ። በእኔ ሪዝን ሰው እንዲቀር አልፈልግም ቸርች በቃ። እና ያላደጉ ብዙ ክርስቲያኖች አሉ። ትንሽ ደግሞ በቃ በትንንሽ ነገር ከቸርች ይጠፋሉ ያላደጉ ክርስቲያኖች አሉ። እና በእንደዚህ አይነት መካከል ግን እኛ ማቹር እንደሆነን ሌላውን ሰው መመለስ የምንችልበት አቅም ይኖረን፣ ፍቅራችን የማይቀያየር ፍቅር ይኖረን። እና ይህንን ማለት ፈልጋለሁ። ቼክ አድርጉ ሰዎችን፣ ጓደኞቻችሁ። ያ የሚገርምሽ እኔ ቸርችን እንደ መማፀኛ ከተማ ነው ማያት። የመማፀኛ ከተማ ያው ሊትራሊ የመጽሐፍ ቅዱስም ሀሳብ ስለሆነ የኔ እይታ ብቻ ሳይሆን የመጽሐፍ ቅዱስ ሀሳብ ሪፊውጂ ካምፕ ነው። ሰዎች ኃጢአት ሊገለን ሲያሳድደን በኢየሱስ ውስጥ ገብተን ያመለጥ ነው። ኤንዴን ቸርች መሆን ያለባት ሰዎች ከኃጢአታቸው አምልጠው የሚመጡበት ነው። ለዚህ ነው ኢየሱስ ክርስቶስ ሲናገር በማቴዎስ ላይ ሲናገር እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። እና ሸክማችንን አራግፈን እንድንመጣ አይደለም ኤክስፔክት የሚደረግብን። ሰዎች ወደ ጌታም ቤት ከመጡ በኋላ በብዙ ድካም በብዙ ስንፍና ሊመላለሱ ሊወጡ ሊወድቁ ሊነሱ ይችላሉ። ለዚህ ነው መጽሐፍ ቅዱስ ጻድቅ 7 ጊዜ ይወድቃል 7 ይነሳል። የደከመውን ሰው ልናበረታ የምንችልበት ቦታ ቸርች ይባላል፣ የቅዱሳን ህብረት። ለዚህ ነው ከእናንተ ብርቱ የሆነ የሚመስለው አይደለ ደካማውን ሊደግፍበት አይደለም የሚለው፣ ሌላውን ሊያበረታበት የሚችልበት ጸጋ ስላለው ያንን ሰው እንድታበረቱ። ብርቱ ቢሆን የሚመስለው ሰው ጡንቸኛነት፣ መንፈሳዊ ጡንቻ የሚሰማው ሰው የደከመውን ሰው የሚደግፍበት ነው እንጂ ተመልከት ብሎ ሲጸልይ ሁለት ሰዎች ሊጸልዩ ወጡ አይደለም የሚለው መጽሐፍ ቅዱስ። እንዴን አንደኛው እኔ ጻድቅ ነኝ በሳምንት 2 ጾማለሁ ለድሆች እመጸውታለሁ ብሎ
እንደዚህ ቀራጭ ስላላደረግከኝ አመሰግናለሁ ብሎ ጸለየ ይላል። ኢየሱስ ነው ባይዘው ምሳሌውን የተናገረ። አንደኛው ግን ቀና ብሎ ወደ ሰማይ ሊመለከት እንኳን አልወደደም፣ ደረቱን እየደቃ እኔ የማልጠቅም ባሪያ ነኝ፣ ኃጢአተኛም። እንደዚህ አይነት ሰዎች አሉ ባይዘው ቸርች ላይ ኮርነር የተደረጉ በእነዚህ በመጀመሪያው ጸላይ አይን በር የተዘጋባቸው ወደ ህብረት የማይጠሩ ለህብረት የማይፈለጉ ባይዘው የምንበረታው ህብረት ውስጥ ነው። ግን ናዊኔዴስ ኢቨን ኢየሱስ ክርስቶስ መጥቶ ወደ ምድር የሰዎችን ኃጢአት ከፍሎ ከሄደ ከ2000 ምናምን ዓመት በኋላ ዛሬም ኃጢአተኞች ከቸርች ይገፋሉ። ዳስ ማይ ኩዌስችን ምንድን ነው? የቸርች ፐርፐዙ አልገባንም ወይ? ሆስፒታል እኮ የሚሄደው እኮ የታመመ ሰው ነው። የዳነ ሰውማ ምን ያደርጋል? አይደለም? የዳነ ሰው በሆስፒታል ምን ያደርጋል? ሰው ለመጠየቅ ካልሆነ በስተቀር የታመሙ ሰዎች እንዲገቡ በር መከፈት አለበት። ኃጢአተኞች እንዲመጡ የክርስቶስ ኢየሱስ ሐሳብ ነው። የአሳሚ የቀጥል ነው። በጣም ብዙ ሰው የእውነት በጌታ ፊት ነው የምነግርሽ እና የሆነ ድካም ሲገኝበት ሰውየውን ልናቀርበው በር ከፍተን ልናስገባው እንደውም ከትላንትና በርትቶ ስናየው ከሰጠነው ፍቅር በላይ ሲደክም ልንሰጠው ነው የሚገባው። ዛሬ በእውነት እኔ እንደው እግዚአብሔር ይርዳኝንን እንጂ የሆነ ሰው የደከመ ከተባለ የሆነ ፌለሪቲ በህይወቱ ገጠመው ከተባለ ከዛ ሰው ጀርባ የምናወራው የምናማው ሐሜት ሊትራሊ ከቸርች ሮጠ ውጣ የሚያሰኝ ነው። በቃ ምንድን ነው እየተደረገ ያለው? የጌታ ልብ የለንም። እንደው ሰውየው ሲጠፋ መፈለጉን እኮ እንተው ኪድዬ፣ እሱ ሌላ ሌቭል ነው። ሰውየው ሲጠፋ መፈለጉን፣ ልጅቷ ስትጠፋ መፈለጉን፣ መደወሉን ምናምን እንተው። ስትገኝ አሁን እንዳልሽው እኮ ቸርች አይደለም ውጪ ላይ ስትገናኝ እኮ ቸርች ትላንትና አብረሽ የእግዚአብሔርን ቃል ማዕድ አብረሽ የቆረሻቸው ሰዎች እንደማይተዋወቁ ገላምጦሽ ያለፉት እኮ ገንዘባቸውን ወስደሽባቸዋል። ስለደከምሽ እኮ ነው። ገባሽ? ሰው ሲደክም እንደዚህ አይነት ፊት የሚነሳ ከሆነ ወገኖች፣ እኔ አም ሶሪ ቱ ሴይ ዲስ ማለትም አይኖርብኝም። አይ ቲንክ ይቅርታ መጠየቅ አይኖርብኝም። የጌታ ልብ እያገለገልን ካልሆነ አገልግሎታችን ቢቆም ይሻላል። የጌታ ልብ ማገልገል አለብን። የጌታ ልብ ምንድን ነው? ስለጠፋው ሰው የጌታ ልብ ምንድን ነው? አስተውላችሁ ከሆነ ያቺ ሴት ሳምራዊቷ ሴት ብዙ ጊዜ የምንጠቅሳት ዮሐንስ ወንጌል ምዕራፍ 4 ላይ ያለችዋ ሴት ከተማው እኮ አግሏታል አይደለም? ኤክስክሉድ ተደርጋለች። ዳሷይ በቀትር ሰው በማይቀዳበት ሰዓት ውሃ ልትቀዳ የምትሄደው ብለው አንዳንድ የመጽሐፍ ቅዱስ አዋቂዎች ይናገራል። ግን የሚገርመው ኢየሱስ የቆመው ለሷ ነው። ኢየሱስ የተገኘው ለሷ ነው። እንደው እግዚአብሔር ይባረክ። በጣም የሚገርምሽ ነገር የሆነ ሰው ከኮንግሪጌሽን ስትወጪ ከህብረት ስትወጪ ውጪ ላይ የሚጠብቅ ጌታ አለ። ውጪ ላይ የሚጠብቅ ከሰዎች ፍቅር ስትገፊ ሪጀክት ስትደረግ የሚጠብቅ እንደዚህ አይነት አምላክን እያገለገልን እንዴት ነው ሰዎችን ለመግፋት አቅም ያገኘ ነው? እንዴት ነው ሰዎችን ከነድካማቸው ልንቀበል ያልቻል? ይሄ ቸርች ዲሲፕሊን የምታደርገው ነገር አይመለከትም። ቸርች ዲሲፕሊን የምታደርግበት የራሷ የሆነ አካሄድ አላት። ገባሽ? በት አት ሴም ታይም ሰው እርዳታ በሚፈልግበት ሰዓት፣ ከድል በሚፈልግበት ሰዓት፣ ትሪትመንት በሚፈልግበት ሰዓት ገባሽ? በኤኒ ሚንስ እኮ ደክሞ ሊሆን ይችላል እኮ ወድቆም ሊሆን ይችላል እኮ ገባሽ? ከአቅሙ በላይ የሆነ የጠላት ቻሌንጅ ገጥሞት እኮ ነገሮቹ ተሰነካክለው ሊሆን ይችላል። ይህንን ሰውዬ እንዴት ነው የምናውቀው? መጽሐፍ ሲናገር በየዋሃት መንፈስ ይላል እኮ። የዋሃት የሚባል መንፈስ አለ ገባሽ? ምንድነው? የሆነ በፓሽን ያንን ሰውዬ እንዳይጎዳ በመጠንቀቅችን ተናግሬ ልጨርስ የሚያልቅ ጉዳይ ስላልሆነ አጋጥሟችሁ ከሆነ ሰው በጥይት ሲመታ ያንን ሰውዬ ወይም መኪና ሲገጨው ያንን ሰውዬ አፋፍሰን የሆነ መኪና ውስጥ እንድንከተው አይመከርም። ምንድነው የሚደረገው? አምቡላንስ ይደወልና ኤንዴን ምንድነው የሚደረገው? እነዛ ሰዎች መጥተው ያ ጉዳቱ ለሞት እንዳያደርሰው አድርገው በጥንቃቄ ከወደቀበት ይነሳ። ገባሽ? በጥንቃቄ ተነስቶ ወደ እርዳታ ይሄዳል። አየሽ? አሁን የተመቱ ሰዎችን አይተን ለመርዳት የማንፈልግ ጭራሽ ለመርዳት የማንፈልግ የጌታ ልብ ያልገባን የባሰ እርዳታ በሚመስል አይነት መልኩ ለሞት የምናፋጥን ሰዎች አለን። ለዚህ ነው መጽሐፍ ሲናገር ያለ እውቀት በሚነገር ንግግር የእግዚአብሔርን ምክር የሚያጨልም ይለዋል። የኢዮብን መካሪዎች ነው እግዚአብሔር እንደዚህ ብሎ ያላቸው ታውቂያለሽ። ያለ እውቀት የለበትም። እውቀት ማለት የእግዚአብሔርን ልብ አይደርስም። ኦፍኮርስ አሁን የኢዮብ መካሪዎች የኢዮብ ጓደኞች የተናገሩትን ጥቅስ እኮ ብዙዎቹን ግድግዳዎቻችን ላይ ለጥፋቸዋለን። ትክክል ናቸው።
ግን ኢዮብ ጋር አፕሊኬብል አልነበሩም። ከቁስሌ ይልቅ የጎዳኝ የእናንተ ንግግር ነው ይላቸዋል ማለት ነው። እና እንደዚህ አይነት ነገሮችን በእግዚአብሔር ቤት እንዳናይ በጣም መጠንቀቅ፣ የጌታን ልብ መረዳት ከምንናገረው አወቅን ብለን ከምንለው የእግዚአብሔር ቃል በላይ የእግዚአብሔርን ልብ ማወቅ ይቀድማል። የምናገለግለው ሰው ምን እንዲሆን ይፈልጋል? እግዚአብሔር የወደቀ እንዲነሳ አይደለም ወይ የሚፈልገው? የደከመ እንዲበረታ አይደለም ወይ የሚፈልገው? የሳተ እንዲመለስ አይደለም ወይ የሚፈልገው? እንደዛ ከሆነ የእግዚአብሔርን ልብ ተረድተን እናገልግል። የሆነ በር በመዝጋት ፊት በማጨማደድ በመኮሳተር የሆነ ነገር ውስጥ በመግባት እንደዚህ ጌታ አይከብርም። ምናልባት ይህንን አድቫንቴጅ የሚጠቀም ሌላ የዚህ ዓለም ገዢ ሊኖር ይችላል። ስለዚህ መጠንቀቅ ያስፈልገናል ለማለት ነው። ነገር ልናገር፣ አንድ ሁለት ሰዎች ይጽፉ እያየው ነበር እና በጣም አንጀቴን የበላችኝ ልጅቷ የጻፈችው በቃ በግልምጫቸው ቸርች እንዳልመጣ አደረጉኝ ምናምን እያለች እየጻፈች ነበር። ባይዜ በጣም ብዙ ሰው የሚሰማው ስሜት ነው እና ግን ምን እንደተረዳው ታውቃለህ? አሁን ያለንበት ሰዓት በጌታ ፍቅር በጣም እንድትሰሙ ይፈልጋል። አሁን ያለንበት ሰዓት የመጨረሻ ሲዝን ላይ ነው። ባይዘው ዴቭል ዋና አጀንዳው አንተን ዲስትሮይ ማድረግ ነው፣ ከቸርች እንድትጎል። ሲጀምር ቸርች አይደለም ዋናው፣ መጀመሪያ መሰረት ስለሌለን ነው። አሁን እኔ በጣም ራሴን እንኳን እንዳያደረገኝ ምንድነው መጀመሪያ ለካ መሰረት ስለሌለን ነው። ሰው የእግዚአብሔርን ቃል ካወቀ ማለት እለት እለት እግዚአብሔርን ቃል ስትበላ በዛ ውስጥ ያንተን ማንነት ይነግራል። በዛ ውስጥ ህይወት ያለው እግዚአብሔር ቃል ላይ ነው። ገባ? አሁን እኛ ብዙ ጊዜ በተለይ ኢትዮጵያ ስንኖር ምንድነው ትልቁ እንትን አሁን በኢትዮጵያ እያለን ቸርችን ያደግነው ምናምን አይደለ? ቸርች አደግን እንጂ ቃሉን ግን በቃሉ አላደግንም። ገባ? ያ ነው በጣም ትልቁ ችግር። መሰረት የእግዚአብሔር ቃል ሲሆን ያኔ ነው ልካ ቦልድ የምትሆነው። ማለት ኢዳዝማትር አሁን እኔ ሰው ቸርች መጣው ገላመጠኝ አልገላመጠኝ ኢዳዝማትር አሁን ለእኔ ምን እኔ ሰው ለማየት አይደለም የሄድኩት። ገባ? እግዚአብሔርን ለማየት ነው የሄድኩት። ግን ድሮ እንደዛ ነበረ የሚሰማኝ እና አስተዳደጋችን ይመስለኛል። አሁን በተለይ ኢትዮጵያ ስትሆን የተለያየ ቸርች አለ። ኢትዮጵያ ማለት ትልቅ ነው። አዲስ አበባ ትልቅ ነው። አንድ ኮንፈረንስ ሲኖር እዛ ትሄዳለህ። በተለይ ውጭ ሀገር ደግሞ ስትመጣ ሊሚትድ ነው፣ የምታገኘውም ሰው ሊሚትድ ነው። ከዛ ደግሞ ኤክስትሪም ደግሞ ትላመዳለህ፣ ኤክስትሪም ትያያዛለህ። ገባ? ስለዚህ ሁሌ ስለምታገኛቸው የሆነ ከቸርችም ውጭ ክሎዝ ትሆንና ባውንደሪ ስለሌለ በዛ ደግሞ በጣም እንትን ትላለና አሁን እኔ በጣም ኢትዮጵያ ላይ በጣም ስሳሳት የነበረው ምንድነው የተለያየ ቸርች ሄዳለሁ እንዳልኩ በደንብ ቃሉንም አለማወቅ ነበር። በደንብ ምንድነው ለምሳሌ በቃ ያገኘሁበት ቸርች ሄድ ነበር። በቃ የሆነን ነቢያት አይቀሬም ምን አይቀሬም በቃ ዝም ብዬ እነዳ ነበር። ከዛም በኋላ ግን ከሄድኩ በኋላ ስህተቶችን ሳይ እያንዳንዱ ውሸት የሆነ ነገር ሳይ በጣም ደግሞ ከባለቤቴ ጋር በጣም መጣላ ነበር። እሱ እረፊ ይለኛል በጣም ቴክ ኬር እዚህ ቦታ እንድትሄድ አልፈልግም ሲለኝ እሄዳለሁ። ለምንድነው እንደዚህ የምትከለክልኝ? ለሁላ ምናምን ብየዋለሁ። ከዛ ከሄድኩ በኋላ ገንዘብን ከተበላ በኋላ የሆነ ነገር የውሸት ትንቢት ካየ በኋላ እራሱ የዘራውን ዘር ታጭዳለህ። ካየህ በኋላ መጨረሻ ላይ እኮ በፍሬያቸው ይላል አይደል? ታውቃቸዋላችሁ። መጨረሻ ላይ ሁሉን ነገር ዲቴል ስታይ ውሸት ሲሆን ከዛ ምን ታደርጋለህ? እየተጠነቀቅክ እያደግክ እየበሰልክ ትመጣለህ። ገባ? ስለዚህ አሁን ያለች ቤተክርስቲያን ስለ ነቢያቶቹ አይደለም ማውራው ግን አሁን ጳውሎስ ይመክራቸው የለ ለምሳሌ ቸርች ውስጥ እኮ የተለያየ ነገር ያያል አይደል? እንደዚህ ሰማለሁ። እርስ በርስ እኮ ብጥብጥ ነበር አይደል? እርስ በርስ እንደዚህ አይነት ኃጢአት ያደርጉ ነበር፣ ፋይቲንግ ነበር፣ ግን ይመክራቸው ነበረ አይደለ? በጣም የገረመኝ እሱ ነው። አሁን እኔ የሆነ ፒዩር የሆነ ቸርች ኤክስፔክት አታድርጉ። የሆነ ነገር ሰው ፎልት ፋይንደር ነው። እዛ ቸርች እንደዚህ ነው እዚህ ቸርች አይባልም። አዘ ክርስቲያን ሲጀምር ሰውን ለማየት አይደለም መጀመር ትክክለኛ አስተምሮ ነው ወይ ያለው እዛ ላይ ብቻ ኮንፊደንስ ይኖረን። አጭበርባሪ፣ አታላይ፣ ገንዘብ ሰብሳቢ፣ ዘይት የሚሸጥ ገስታውስ ምናምን ይሄ እሱ ከክርስትና የወጣ ነው። ነገር ግን አዘ ክርስቲያን ሆነን አስተምሮ ጤናማ ከሆነ ምናየው
ለመስማት ለመጓጓት አለ አይደለ እንደ ህፃን ልጅ ሄደ ተምረ ከዛም በኋላ ህብረት አድርገ ሰው ፊቱ ጠቆረ አልጠቆረ እኔ ምን ለህይወቴ ምን ይሰጠኛልና ኮንፊደንሳችሁን ቢውልድ አድርጉ። የምታደርጉት በእግዚአብሔር ቃል ነው። እግዚአብሔርን ካወቃችሁት በኋላ ቸርች ራሱ ለመሄድ ራሱ እንትን ይላችኋል፣ ደስ ይላችኋል። ሄጂ ህብረት አደርጋለሁ ብላችሁ እና በቅንነት መስማት እግዚአብሔርን ቃል አንዳንድ እኮ ማይሰማ አለ አይደል? ይሄ ደግሞ ዛሬ ይሄ ነው እንደሚያካፍለው ቃል ፒፒፒ እያለን እንሰማለን እና which is wrong። እኔ እንደዛ ብዬ አውቃለሁ። እንቅልፌ ሁላ ይመጣል ቸርች ሲሄድ። ዛሬ ደግሞ ይሄ ነው ምን አገባኝ። በቃ በንጹህ ልብ በቃ ጌታን ፒውር የሆነ ልብ ከሌለ በጣም ትሸወዳለህ በዚህ ሰዓት እና በቃ ንጹህ የሆነውን እግዚአብሔር ቃል ሰምተህ ጽፈ ያንን ደግሞ ቃል ደግሞ ያ የተዘራውን ቃል ደግሞ ሰምተ በህይወት እያሰላሰልክ ያኔ ፍሬ ታፈራለህ። ቅድም አንተ ስላልነበርክ ነው ገና ስገባ ሼር እያደረኩ ነበር። ምስጉን ነው ይላል። ብለስድ የተባረከ የተከናወነለት ማን ነው? በክፎች ምክር ያልሄደ በዋዘኞች መንገድ ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ከዛ ቃሉን በቀንና በሌሊት ያ ሰው ይከናወንለታል። ስለዚህ እንዳይከናወንልን አውቆ አንቆ ይሰናል። እቺ ገላመጠችኝ እቺ በእንትን ይሄ የህፃንነት ጨዋታ ይሄ ገና ያልበሰለ ሰው ማንነት ነው እና ምን አገባኝ። ሰው የዘራውን ያጭዳል። ባይዘው ሰው የዘራውን ያጭዳል። ሰው ከላይ ሆኖ የሚገርም ስብከት ሰብቶ እኮ ከጀርባ እኮ ምንም እንደሚያደርግ ዊኔቨር ነው። ግን ምንድነው እኔ ግን ንጹህ ልብ ነው ወይ ያለኝ በንጹህ ልብ እንደ ልጅ ሆኜ ቃሉን ሰምቼ እንደ ልጅ እልል ብዬ እንደ ልጅ ዘልዬ ወርቅ ብዬ ወደ ቤቴ መመለስ ፈልጋለሁ እና የኛ ደግሞ ይሄ ደግሞ ዋነታችን ሌላውን ሰው መማረክ አለበትና በዚህ አምናለሁና ጄሪ ቅድም ያልሽው ልጅ እየተናገርሽ ነበር ቸርች ላይ ስትራግል እያደረግሽ እንደሆነ እና ፕሊስ የሰይጣን ዋና አጀንዳው አንደኛ ከእግዚአብሔር እንድንጎድል ነው እና ህብረት እኛ ወደ ቸርች ስንሄድ ልጆቻችን ከኛ ነው የሚማሩት። በተለይ ብዙ ውጭ ሀገር ያሉ ሰዎች አሉ በጣም ትልልቆች እነሱ ቀርተው ልጆቻቸውን ያስቀራሉ። እነሱ ቀርተው ልጆቻቸው እንኳን ቢሄድ ገባ እንዴት ነው አባትና እናት ሳይሄድ እንዴት ይሰማል እና wherever ማለት ጤናማ የሆነ ቸርች ሂዱ። ለምን ነጭ ቸርች አይሆንም ለምን ጥቁር ቸርች አይሆንም doesn't matter። ግን ወደ እግዚአብሔር ቤት በመሄድ ህብረት በማድረግ ቃል በመስማት ደግሞ ምናተርፈው ነገር አለ። አሁን ደግሞ ባይዘው ዲመን አውቆ እንትን ያዘጋጅላል። አሁን የኤአይ ኦንላይን ስብከቶች ያዘጋጅላል። የኤአይ መዝሙር ያዘጋጅላል። ግን እየቆየ ባይዘው ዲስትራክት የሚያደርገ ህብረት ላይ ነው። እሱ ነው አታክ የሚያደርገው። አሁን ሁሉ ነገር ባይዘው ፌክ ሆኗል። በቃ ገባ። በተለይ ደግሞ ውጭ ሀገር ያለ ሰው በጣም እየተሸወደ ያለው ነገር በቃ ከሰው ጋር እንትን ከማለት ይልቅ ብለህ ቤት ቁጭ ትላለህ። ቲክቶክ ላይ ነክ ከዛ ስልክ ላይ ነክ በስልክም ዲስትራክት ያደርጋል፣ በቲቪም ዲስትራክት ያደርጋል። እንዲሁ ዘመን ቅድም ማርክ እንዳለ ማለት ነው በቃ ዲስትራክት የማድረግ ነው ዋና ፖይንቱ እና በህብረት ውስጥ በቃ ሞኝ ሆኖ ማለት በየዋህ ልብ በንጹህ ልብ እግዚአብሔርን ከቅዱሳን ጋር አምልኮ አገልግሎ እንትን እንደማለት የለምና የዘመን መጨረሻ ላይ ስለሆነን ፕሊስ እንጠንቀቅ ማለት ፈልጋለሁ። በመጨረሻ እኮ ተሳዳቢዎች አሉ አይደል? ክፉዎች አሉ ምን አሉ? እነሱ በራሳቸው ወይ ይሄዱ እግዚአብሔር የዘሩትን ያሳጭዳቸዋል። እኛ ደግሞ ተካፍሎ ያ እንደዛ ማድረግ ጥሩ ነው ብዬ አምናለሁ። ያ በጣም ድንቅ ማርክዬ ምን ትላለህ? እግዚአብሔር ሰው አዎ ሳሚዬ ብላችሁታል። ያው እሷም ብለዋለች። እነዚህ ነገሮች ብዙ ሰማለሁ። አሁን በተለይ ክርስቲያኑ ዘንድ ደግሞ በብዛት በቃ እንደ አንዳንዴ እንደ ወረርሽኝ ሁላ ይመስላል። የሆነ አውትብሬክ ተነሳ እንዴት ትላለህ? እንዲህ አይነት ነገር ላይክ አሁን ኮቪድ መጣ ብለህ የሆነ እንደሚነሳው ነገር በየቦታው ስትሄድ ይህን ነገር ትሰማለህ እና ዋትስ ጎይንግ ኦን የምትልበት ጊዜ አለ። ግን ትልቁ ነገር ምን መሰለ ሳሚዬ፣ ቅዱሳንም እዚህ ጋር እንድትሰሙ የምፈልገው እከሌ በሚባል ፓስተር ወይም እከሌ በሚባል ነብይ ምክንያት ጌታን እንዳትከዱ። ጌታን በሰው ምክንያት ከጌታ ፊታችሁን እንዳታዞሩ።
ፓስተሩ ስላስቀየመኝ ከሊት የምትባል ሴት እንትን ስላለችኝ ብላችሁ ከእግዚአብሔር አትራቁ። ያ የባሰው ምስቅልቅል ያለ ህይወት ውስጥ ነው የሚከታችሁ። አፕሳይድ ዳውን ነው የሚሆኑ ሁሉ ነገራችሁ። ትረስሚ ከእግዚአብሔር እንዳትርቁ። የፈለገ ኖ ማረዋት በምድረ በዳ ብቻችሁን እንኳን ብትቀሩ ጌታን እንዳትከዱት። ያ በጣም ከባድ ነው። በጣም ከባድ ነው። ህይወታችንን ብዙ ጊዜ የሚያመሰቃቅለው ያ ነው። ለሰዎች ብለን ኤክስኪውዝ ማድረግ የለብንም። ለምሳሌ ከዘፍጥረት እንኳን ብንሄድ አዳምና ሔዋን አታደርጉ የተባሉትን ነገር አደረጉ። እግዚአብሔር መጥቶ ሔዋንን ለምን ይሄንን አደረግሽ ሲላት፣ አትብሉ ያልኳችሁን ፍሬ ለምን በላችሁ ሲላት፣ እባብ ነው ወይም ሰይጣን ያሳተኛለች። አዳምንም ለምን ይሄን አደረግ ሲለው፣ አንተ የፈጠርካት ሴት ነች ያሳሳተችኝ አለ። ኤክስኪውዝ ነው፣ ግን ከመጠየቅ አላዳናቸውም። ህይወታቸው ምንድን የሆነው ከዛ በኋላ የመከራ ህይወት ነው የሆነው። ዮናስን ተመልከቱ። ዮናስ ከእግዚአብሔር ሸሽቶ አልታዘዝም ብሎ ወደ ተርሴስ እየሄደ ህይወቱ ላይ ያጋጠመው ማዕበል ነው፣ ውጣ ውረድ ነው። ዮናስ 2 ላይ ገብታችሁ ካነበባችሁ ተጣልኩኝ፣ ወደ ጥልቁ ገባው፣ በቃ ዙሪያዬን ከበበኝ ጨለማ፣ ወደ ሲኦል ጥልቅ ወረድኩኝ ይላል። በቃ ጌታዬ ወዴት አለ? ያ የሆነው ምንድነው? እግዚአብሔርን ሸሽቶ ሲሄድ ነው። ከእግዚአብሔር ሸሽተን በሄድን ቁጥር ፓስተሩ ኮንተም ብሎኝ ነው የሚል ኤክስኪውዝ አይሰራም እኛ ጋር እንደ ክርስቲያን። ስፔሻሊ ደግሞ ጌታን ያወቅን ሰዎች ጴጥሮስ ላይ ሲናገር ምን ይላል መሰላችሁ? ኦፍ ኮርስ ሁላችንም ደካሞች ነን፣ ከጌታ በቀር ሁላችንም ደካሞች ነን። ነገር ግን በድካማችን የሚራራልን ሊቀ ካህን አለን በሰማይ። በፊቱ በመገኘት እንጂ ከሱ በመሸሽ በድካማችን የባሰው ውጥንቅጥ ውስጥ ነው የምንገባው። የባሰው የተዘበራረቀ ህይወት ውስጥ ነው የምንገባው። እንዲያውም በተገፋን ቁጥር ወደሱ መጠጋት ነው ያለብን። ሚስማር በተመታ ቁጥር እንዲያውም ድሮ ምን ይባላል? ክርስቲያንና ሚስማር በተመታ ቁጥር ይጠብቃል ነበር የሚባለው አይደለ? አሁን ግን ዊክ ነው እየሆነ ያለው። ኤክስኪውዝ ነው የሚፈልገው። አንዳንዴ የራሳችንንም ድክመት ደግሞ ማየት አለብን። እኔ የት ጋር ነኝ? እኔ ምን ጋር ነኝ የቆምኩት? እኔ ከጌታ ጋር ያለኝ አካሄድ ልክ ነው ወይ? እጸልያለሁ ወይ? ጌታ ፊት እንበረከካለሁ ወይ? ክርስቶስ እኮ ወደ መቅደስ ገባ። ወደ መቅደስ ገብቶ ሲያስተምር ይላል ወደ ቴምፕል ላይክ ወደ አብ። አሁን ለምሳሌ የሰው ልጅ ጭንቅላት ይሄ ሳይድ ኦፍ አወር ሄድ ቴምፕል ነው የሚባለው። ገብቷል? ቴምፕል ነው የሚባለው። እናንተ የእግዚአብሔር ቤተ መቅደስ ናችሁ ሲል ክርስቶስ ወደ መቅደስ ገባ ሲል ቴምፕላችን የቱ ጋር ነው? እዚህ ጋር ነው። ኢየሱስ ከአብ ጋር በመንፈስ የተገናኘበት ነው። የሆነ ቢልዲንግ ወይ ምናምን አይደለም። የሆነ ህንፃ ወይ የሆነ አዳራሽ ሳይሆን this is the temple። ግቡ ወደ ውስጥ ወደ ጥልቁ አእምሯችን ክፍል ውስጥ ያለው ይሄ ቴምፕሉ ቤተ መቅደስ ውስጥ ገብተን ከአብ ጋር የምንገናኝበት ከመንፈስ ቅዱስ ጋር ከጌታ ጋር የምንገናኝበት ያ ነው ትልቁ ነገር። በቤታችን ራሱ እንችላለን። እኔ አንድ ወቅት ስዊድን ሀገር ነበር የምኖረው ሳሚ ረጅም ጊዜና የሆነ ወቅት ላይ በጣም ያለውበት ከተማ ክርስቲያን የለም። የሚገርም ሁለት ነበርን በቁጥር ብታምንም ባታምንም እና ሁለታችን እየወጣን መንገድ ዳር ወንጌል እንሰብካለን። በቃ ከተማዋ ላይ እና ነጮቹ ራሱ በጣም ረጅም ዘመን እዚህ ከተማ ተሰብኮ አያውቅም። በጣም ገረማቸው የሆነ ወቅት ላይ እና ወንጌል ተሰብኮ አያውቅም። ቸርቾች ተዘግተዋል። ነጮች የነበሩ ቸርቾች ምናምንና እኔ በስራ ምክንያት ወጣ ብዬ ነበር የምኖረው ብዙ ነጮች የሚኖሩበት ቦታ ላይ ምናምን ነውና ብዙዎቹ ጓደኞቼ ምናምን ነጮቹ ነበሩ ስዊዲሾቹ ምናምን እና አበሻ ራሱ ለማግኘት ትራቭል አድርጌ ነው የሚሄደው። ላይክ ራቅ ያለ መንገድ 2 hours ድራይቭ አድርጌ 4 hours ድራይቭ አድርጌ ምናምን እንደዛ ነው የሚሄደው የነበረው። እንደዚህ ህብረት ለማድረግ ምናምን እንደዛ ምን ሄደው የነበረው። ነገር ግን አንድ ነገር ጌታ ያስተማረኝ ነገር በዛ ውስጥ ብቻን ሆነ ኢንካውንተር ከጌታ ጋር ያለው ትልቁ መሰረታዊ ነገር እሱ ነው። እዛ ቸርች ፓስተሩ የሚሰጥ የሚነሳ ነገር የለም። ያንተን ነገር ሰው ከላይ ካልተሰጠው በቀር አንዳች ሊቀበል አይቻለውም ይላል። ከላይ ካልተሰጠን በስተቀር እዛ ሄደ የሚሰጠን ነብይ የሚሰጠን ፓስተር የለም። የሚወስድብህም ነገር የለም። እግዚአብሔር የሰጠውን የሚተክል የሚነቅል የሚከፍት የሚዘጋ ማተቡን የሚፈታው እሱ ነው። ሌላ ሰው ማንም አይችልም። ያ ስልጣን የለውም። ስለዚህ ከሰዎች የሆነ ነገር የሚወስዱብን የሆነ ሰዎች የሚሰጡን አድርገን አስበን በሰው ምክንያት ከጌታ እንዳንርቅ ነው የምለው። ያ ነገር በጣም መጥፎ ነው። ኤክስኪውዝ አድርገን ከነከሌ እኮ እንዲህ ብሎኝ አሁን እኔ ለምሳሌ
የሆኑ ተሳዳቢ ግሩፖች ቢኖሩ ስለሚሳደቡ እነሱ እኔም ተሳዳቢ ሆናል። ለምን ተሳዳቢ ሆንክ ሲለኝ እናንተና እኮ ናቸው። it's not gonna work like that። እንደዛ አይደለም ክርስትና፣ እንደዛ አይደለም። ኦፍ ኮርስ ድካም ይኖራል፣ ልንወርቅ እንችላለን። ነገር ግን ስንደክም ስንወርቅ ወደ እግዚአብሔር መጠጋት ነው ያለብን። ወደሱ ስር ይቅር የሚለን የሚያጥበን የሚያነጻን እሱ ነው። የጌታ ደም ትኩስ ነው። አሁንም በስሩ በመንበርከክ በማልቀስ ምሕረትን በመላ አንቺ ሴት እኔም አልፈርድብሽም፣ ነገር ግን ደግመሽ ኃጢአትን አታድርጊ ነው ያላት አይደለ? በዛ ውስጥ ግን ከተዘፈቅን